ለምን እነዚህ ስሙኒ ይዘው የሚመጡት ሰዎች ከ10 ሚሊዮን ማን ነው 1 ሚሊዮን ጋር የሚከፍሉ ሰዎች ጋር አይሄዱም። ይሄ ቶታል ሌላ ኮሚኒቲ እና ስታይል ነው አናናር። ግን ደግሞ ከዩኒቨርሲቲ ከወጣሽ በኋላ የመጀመሪያው የንግድ ፈጠራ ሙከራሽን ደግሞ ያደረግሽው ሙከራ ከጤና ጋር ይገናኛል። አይ ቲንክ ሞስት ሉዝ ያደረኩት 500,000 ነው። በምን ያክል ቀን? ባንዴ ሪሊ? እሺ ምን ሆንሽ? ምንም ለባለቤቴ አልተናገርኩም። እሱም አላወቀም ነው። ደጃፍ ላይ እንገኛለን። ክኔሳ ሙሉነህ አብራኛለች። እንኳን ደህና መጣሽ ክኔሳ። አመሰግናለሁ። በጣም ደስ ብሎኛል። ታንኪዩ። እኔም በጣም ደስ ብሎኛል። አቢን ፎሎዊንግ ዩ በብዙ ፕላትፎርሞች ለረጅም ጊዜ ዩ ሃቭ ዲስ ኢንትረስቲንግ ስቶሪ እና የህይወት ምርጫ የስራ ምርጫ እና ይሄ አጋጣሚ እንደሚፈጠር አቅ ነበር። አሁን ደግሞ ወደ ኢትዮጵያ የመጣሽበት አጋጣሚ ወደ በኋላ ላይ እናነሳዋለን። ሁሉ ነገሩ ግጥምጥሞሹ በጣም ኢንትረስቲንግ ነው። ሶ ማይ ፈርስት ጥያቄ የድሬዳዋ ልጅ ነሽ። በብዙ ጽሁፎች ይሄ ፕላትፎርሞች ላይ የድሬዳዋ ልጅ የሚለውን ራሱ ትጠቀሚዋለሽ። ግን በ3 ዓመትሽ ነው ከድሬዳዋ የወጣሽው። ዩ ሃቭ ላይክ 3-4 ነው በህይወትሽ ድሬዳዋ ኖረሽ የምታውቂው። አታችመንት አለሽ ከድሬዳዋ ጋር? አዎ አለ። በእናቴ ስቶሪዎች የሰማሁት እሷ የምትናገረው ነገሮች በሱ ነው ኮኔክሽንን ያለቀኩት። ምክንያት የሷ ወሬ ነው። ሁሌ እንደ ህልም ነበር ለረጅም ጊዜ። ገባኝ። ከልጅነትሽ ትሰሚው ነበር ታሪኮቹን? አዎ። እና እዛ እኔ እንግዲህ አውሮፓ ነው ያደግኩኝ። አውሮፓ ቤቴ እንዳልሆነ ገብቶኛል ከድሮም። እነሱን አልመስልም፣ እንደነሱ አልሆንም፣ እንደነሱ ምንም ከኛ ጋር ግንኙነት ያለው ባህል አይደለም። ስለዚህ እንደ የኔ ነው ብዬ ታይቶኝ አያውቅም። ስለዚህ እንደሱ ከሆነ ምንድን ነው የኔ የሚል ነገር ይመጣል በኋላ ላይ። ስንት ዓመት አካባቢ እንደዚህ አይነት ጥያቄዎች መምጣት ጀመሩ? ያው 10 ቤት አይ ቲንክ ሁሉ 10 ቤት ልጅ ሁሌ ማንኝ የሚል ጥያቄ ይመጣል። ማለት ማንኝ ብሎ አይጠይቅም፣ ግን ማለት ይፈልጋሉ። የማይቀር ነው። ያ ማንጋ ነው ሚስማማኝ፣ የት ሲሄድ ነው ደስ የሚለኝ የሚባል ማለት ያ ይፈልጋሉ ማለት ይቻላል። ያ ምናልባት የኔ ቦታ ድሬዳዋ ነው ማለት ጀመርሽ? ኖ እንደ ህልም ነገር ሆነች እና እንግዲህ እናቴ ስታወራት ተረታዋን ምን ስሰማ እንደ ቆንጆ ነገር ነው ሁሌ እሷ የምታወራ። ስለዚህ እንደሱ ከሆነ እሷ ካለች ያው እዛው ከተወለድኩም ቆንጆ ቦታ ስለሆነ ያው የኔ ቤት መሆን አለበት ብዬ ነው ያመንኩኝ ምንም ሳላቅ። ሆላንድ ነው ያደግሽው ከ3 ዓመት ጀምሮ ማለት ነው። እና ይሄ እነዚህ ጥያቄዎች የኔ ሀገር የት ነው፣ እኔ ማን ነኝ፣ የቀለምም ጥያቄዎች የሬስ የምናም ጥያቄዎች መምጣት ሲጀምሩ መናገር ጀምረሽ ነበረ ለእናት ለአባትሽ ወይስ it was a personal journey? ኖ አሁን ከእናቴ አሁን ኦንላይን ጋር ማነው ኦንላይን ላይ ስታዩ ከወላጆቼ ጋር ሳወራታ ያላቸው አሁን ይሄ ካደኩኝ በኋላ ነው የጀመረ። ከዛ በፊት እንደሱ አይነት ወሬ አናወራም ነበር። በጣም ያው የሆነ እንደ ኢትዮጵያ ቤተሰብ ርቀት ነገር አለ፣ ርቀት ነበር። ስለ ኢሞሽን ስለምን አይወራም ነበር። ስፔሻሊ ደግሞ ውጭ ሀገር ስላደግን በብዙ ችግር እና ብዙ ፈተና ነው ያለፉት እነሱ። እኔ ልጆኛ አይገባኝም ነበር። አሁን ምናልባት ስለገባኝ አይ ቲንክ እነሱ ሊገባኝ ቻለ ማለት እችላለሁ። እነሱ ያለፉበት ይሄ ማለት 10ዎቹ እድሜ ላይ ሆነሽ ማለት ነው። 20 ቤት 20 መጨረሻ ነው መረዳት የጀመርሽው የእነሱ ያለፉበትን ነገር። ይገርማል። ግን ከኢትዮጵያ በ3 ዓመትሽ የወጣችሁበትን ምክንያት ልትነግሪኝ ትችላለሽ? ምልሽ ባውቅ ኖሮ ነግር ነበር። የአበሻ ችግር ደግሞ ይሄ ነው። ብዙ ጊዜ ጠይቅ ያለው ግን በደንብ መልስ ማግኘት ከባድ ነው። እንግዲህ አባቴ ብዙም እንደ እናቴ አይደለም። አሁን እናቴ ብዙ ሰው የሚያውቅ ሰው በደንብ ታወራለች እና ያው በጣም ከሰው ጋር መኖር ታውቅበታለች። አባቴ የሱ ፕሮሰስ ሲስቴም ዝም ማለት ነው እና ብዙ አያወሩ እና እኔም አክሴፕት አድርግ ያለው ግን ያኔ ኢህአዴግ ሲገባ ነው የወጣ ነው። እኛ
ከቤተሰብሽ ጋር እንደዚህ ስትሆኚ መዋላ ላይ በተለይ የድሬዳዋ ባህሪዎች የሚባሉትን ካለባበስም ካኳኋንም ጀምሮ ስታያቸው እናትና አባትሽ ላይ የድሬዳዋ ሰውነት ታይባቸዋለሽ? እናቴ ላይ ኧረ ምን አይነት ባህሪያት ለምሳሌ? ይሄ ከሰው ጋር መኖር አሁን እስካሁን አላት። ቀን ሙሉ ሰው ቤት ነው። አሁን እኔ ቤቴ ዱባይ ነው። እዛ ስትመጣ የማላውቀው ሰው ሁሌ ቤት አገኛለሁ። ዝም ብላ ሰው ተሰበስብና ቁጭ ትላለች። ጓደኛዬ ነው ተዋወቂያ እና ቴሌፎን እንኪ አነጋግሪ። እኔ ደግሞ እንደሱ አይነት ሰው አይደለም። አይ ኖ እዛ ነው ያደግሽው። እና አባቴም አይደለም። በሱ አባቴን ነው የሚመስለው። ግን እሷ ያው ድሬዳዋ ስሄድ ነው ይሄን ማስተዋል የጀመርሽው የገባኝ። ለምን እንደዚህ እንደሆነች እና እንደዚህ ኑሮ የት እንደለመደች እዛ ነው የገባኝ። በሚገርም ሁኔታ ይሄኛው የዛሬው አጋጣሚ ደግሞ ለመጀመሪያ ጊዜ ከአባትሽ ጋር ድሬዳዋ ሰሞኑን ሄዳችሁ ነው ዛሬ የተገናኘ ነው። ሜይ ቢ ትላንት ወይ ከትላንት ወዲያ። ምን አይነት ነገር ነበር ስሜቱ ለመጀመሪያ ጊዜ ከአባትሽ ጋር ወደ ድሬዳዋ መሄድ፣ ወደ ተወለድሽበት ቤት ራሱ መሄድ ራሱ? ይሄ በቃላት ወይንም በወረቀት ላይ ጽፌ የማስረዳ ነገር አይደለም። ይሄ ምናልባት እዚህ ለሚኖሩ ኢትዮጵያ ውስጥ ላይገባቸው ይችላል። ግን ውጭ ሀገር ማደግ ብዙ ነገር ሉዝ ታደርጋለህ። አይደንቲቲ ምን ማለት ነው በአማርኛ? ማንነት። አሁን እንደሱ ማንነትን ሉዝ ማድረግ በጣም ቀላል ነው ውጭ ሀገር ሲኮን። ለምን እዛ ሰውን መስሎን ይኖራል ለረጅም ዓመት ነው ደግሞ ጀስት አደፕት ታደርጋለህ። ግን በመሀሉ ማንነትህን ትረሳለህ አንዳንዴ እና መልሶ ማግኘት በጣም ከባድ ነው። ምን የተለየ ነገር አደረጋችሁ? ስለዚህ ለእኔ ድሬዳዋ ቤት እንደመመለስ ማለት ነው። ግን አንዳንድ ጊዜ ምናልባት ከባድ የሚሆነው ሁለት ዓለም ነው ኒዘርላንድ እና ድሬዳዋ። ኒዘርላንድ እና አዲስ አንድ ነገር ነው። እሱ ሊመሳሰል ይችላል። ግን ኒዘርላንድ እና ድሬዳዋ ሌላ ዓለም ነው። ሌላ ዓለም በጣም ብዙ አሁን እስካሁን ፕሮሴስ ማድረግ ያስፈልገኛል። ትላንት ባለቤቴ ደውሎኝ እንዴት ነበር ሲል መናገሩ ሁሉ አንዳንድ ጊዜ ይከብዳል። ለምን ፕሮሴስ ያስፈልጋል። ምን አየው ስሜቴ እንዴት ነበር? ይሄ ቴክስ ታይም። ግን ለእኔ ደስታ ነው። ኤኒዌይ ዞሮ ምናልባት ሚስጥር ካልሆነ ለባለቤትሽ ምን አልሽው እንደዛ ሲልሽ እንዴት ነበር? እሱ ሄዶ ያውቃል። እሱ እንደውም የሚለው የሚያስቀው ነገር ኢትዮጵያ እንሂዱሌ ስለው አልሄድም ይላል። እኔ አዲስ አበባ አልሄድም ይለኛል። ድሬዳዋ ከሄድሽ ሄዳለሁ ይላል። ሪሊ አዲስ አበባ ላይ አዲስ አበባ ልክ እንደ ሌላ ዱባይ የፈለገ ትልቅ ከተማ ነው እና እውነት ነው። ሰው መሯሯጥ ነው የምናየው ነው የሚለው። ሰው ሲሯሯጥ ምን ለማየት አልሄድም ይላል። ድሬዳዋ ግን ሁሉ ነገር እስካሁን የሄዳችሁበት አጋጣሚ ከባለቤትሽ ጋር እንደዚሁ በአጋጣሚ ነው ወይስ ምክንያት ነበረው? እሱን እንኳን ማንነቴን እንዲያውቅ ነው። ያኔ ከማግባታችን በፊት ነበር። ሪሊ ከመጋባታችን በፊት ድሬዳዋ እንሂድ ተባብላችሁ ነው? ምንድን ነው ኢትዮጵያ እንሂድና ማንነቴን ተዋወቅ አልኩኝ። እሱ ደች ነው እና እሱ ያው ከዛኛው ዓለም ነው የመጣ። እኛ አዳፕት አድርገናል የነሱን ዓለም። እሱ ግን የኔን አያውቀውም እና ሳያውቁ ደግሞ ተቀበሉኝ። እኔ ያልኩትን ሪስፔክት ማድረግ አለ። እንደሱ አይሰራም። ስለዚህ ናና እያል ነው መጣ። ኦኬ ምን ለወጠ ማየታችሁ? ስለ አንቺና ስለ እሱ ስለ ግንኙነታችሁ ምን ጨመረ? ምን ለወጠ? እሱ ለእኔ ማንነቴ ከየት እንደመጣው እንዲገባው ብቻ ነው በቃ እንጂ ሌላ ነገር አይደለም። ይገባዋል ብዬም አልጠበቅኩም። እንዳልኩኝ ሁለት ዓለም ነው የተለያየ ሰማይና ምድር ማለት ነው ለእኔ ልዩነቱ። ስለዚህ ለእሱ እንደውም ከዛ የባሰ መሆን አለበት ግን እንዲገባው ነው። አሁን ያኔ እንግዲህ የዛሬ 8 ዓመት ነበር ይሄ 9 ዓመት። ዛሬ እንደምታቀኝ አልነበርኩም። ቢዝነሴ አልተደራጀም። የትም ገና ጀስት ያቺን እየጀመርኩኝ ነበር። ከዛሬ ጋር ስታስተያየኝ ምንም ዛሬ እንደምታየኝ አይደለም። ስለዚህ አሁን የኔ የሀሳብ ያኔ ነው አድጌ አንድ ቦታ ስደርስ ከየት እንደመጣው ማወቅ አለበት እና የኔ ብዙ ጊዜ የሚጠይቀኝ አሁን የንቺ ሞቲቬሽን ምንድነው እንደዚህ የሚገፋፋሽ? ጀስት ረፊ ለምንድነው እንደዚህ የምትጨናነቂ ይለኛል። ሞቲቬሽኔ ከየት እንደመጣው ነው ከየት እንደጀመርኩኝ ነው። ግን አሁን ካየ አሁን ይገባዋል እንደዚህ ስለው ገባኝ። ከዛ በፊት ሊገባው አይቻለም።
20ዎቹ አካባቢ ነው ብዙን ነገር የተረዳሁት ምናምን ዲፋይን የሚያደርጉት ብለሽናል። እና መጨረሻ ላይ ግን ልክ የሃያዎቹ ጥያቄዎቹ ሲበዙ እኔ ማን ነኝ፣ የት ነው ቢሎንግ የማደርገው ምናምን ብለሽ ካሰብሽ በኋላ መጨረሻ ላይ ሃው ዲድ ዩ ዲፋይን ዮርሰልፍ? እንዴት እኔ ማን ነኝ ብለሽ ወሰንሽ? እውነት ለመናገር ጥያቄውን መጠየቅ ሳቆም ነው ረፍት ያገኘሁት። እሱም አንድ ሶሉሽን ነው። መልስ የምናገኝ አይመስለኝም። ለምን እያደግን ስንሄድ እየተለወጥን እንሄዳለን። እኔ አንድ ሰው እኔ ህይወቴን ሙሉ ካሁን በኋላ ይሄ ነኝ ማለት የምችል አይመስለኝም። ማንም ሰው እንደሱ ማለት የሚችል አይመስለኝም። የሆነ እድሜ ላይ ይቸገራል። እንደዛ እድገት አለ ወይም ህይወት ይፈጠራል። ነኝ ያልሽው ነገር ነገ ይቀየራል ሊሆን ይችላል። አሁን ኑሯችሁን በዱባይ ነው ያደረጋችሁት ቤተሰብሽ በሙሉ። ዱባይ ደግሞ በጣም ብዙ ኢትዮጵያውያን በስራ ተቀጣሪነት በሴልስ ሱቅ ውስጥ ሴልስ ፐርሰን ሆነው ነው በብዛት የሚሄዱት። አብዛኞቹ ምናልባት ቁጥሩን እርግጠኛ ባልሆንም ግን ከ90% በላይ ሰው እንደዛ ነው ከኢትዮጵያ የሚሄደው። አንቺና ቤተሰብሽ ደግሞ ዱባይ ያላችሁት በእንደዛ አይነት የህይወት ዘይቤ ላይፍ ስታይል አይደለም። ላክዠሪየስ የሚባል ላይፍ ስታይል ያላችሁ ዱባይ ላይ ከአንድም ሁለት ቤት ውስጥ ነገር ነው የምትኖሩት እንደተከታተልኩት ከሆነና ኤምሬትን በአጠቃላይ እና ዱባይንም ስፔሲፊካሊ ሊሆን ይችላል በእንደዚህ አይነት በተለይ አንቺ እንደ አፍሪካዊ እንደ ኢትዮጵያዊ በእንደዚህ አይነት የህይወት ስታይልና በዚህ በኩል ማየት ብዙ ኢትዮጵያውያን በቤት ሰራተኝነት በሴልስ ፐርሰንነት ዱባይ ምንም እንደምትመስል ይነግሩናል። አንቺ በምትኖር ህይወት በኩል ሲታይ ራሱ ኤምሬት ምንድን ነው የሚመስለው ህይወታቸው፣ አስተዳደሩ፣ አገሩ ራሱ በሱ በኩል ማየት መስማት ፈልጋለሁ። በዛ ፐርስፔክቲቭ ማለት ኤምሬቶች አረቦቹን ነው የምትለው? አዎ በተለይ ኤምሬት አገሩም አሁን አንድ ሴልስ ፐርሰን ኤምሬት ልግለጸው ቢል እንደ ሴልስ ፐርሰን ነው። በቃ መነጽሩ ግላሱ እንደ ሴልስ ፐርሰን ነው። አንቺ በምትኖር የህይወት ደግሞ ዘይቤ ኢትስ አ ዲፍረንት ኤክስፒሪየንስ ይመስለኛል። ሃው ዱ ዩ ዲስክራይብ ኢት? እኔ የራሴ እድገት በእኔ እጅ ላይ እንዲኖር ነው የምፈልገው። እኔ ራሴ ሁሉ ነገር ራሴ መስራት ፈልጋለሁ። ፓወር ፈልጋለሁ ማለት ነው በኑሮዬ ላይ እና አይ ቲንክ እንደዚህ አይነት ሜንታሊቲ ካለ ዱባይ ኢዝ ፐርፌክት። የሰው እርዳታ አልፈልግም። እርዳታ ካስፈልገኝ ቀጥሬ ነው ማሰራ እንጂ ከሰው ዝም ብዬ ጎረቤት ምናምን የሚባል ሀሳብ ምናምን እንደሱ የለኝም። ስለዚህ ራሴ ማደግ ፈልጋለሁ። ትልቅ ህልም አለኝ እና ዱባይ በሩን ከፈተልኝ። ግን አንድ ነገር እዛ ወይንም ሌላ ቦታም ትንሽ ክላሽ የሚያደርገው የሚያጋጨውም ይሄ እዚህ የኛ ባህል ውስጥ ትንሽ እንዴት ልበል ቪክቲም ምንድን ነው በማንኛ ቪክቲም ሜንታሊቲ አለ ይላሉ። በጣም ቪክቲም ሜንታሊቲ አለ። ተጎድቻለሁ ምናምን የሰለባነት ነው የሚባለው። ግን ምን ሰለባ ቪክቲም አማርኛው ትክክለኛ ዳይሬክተር ሰለባ ነው። ግን ለዚህኛው ኮንቴክስት ቪክቲም የሚባለው ተጎድቻለሁ ተበድያለሁ የሚል አስተሳሰብ እሱ አለ እና ሌላ ሰው እኔን መርዳት አለበት ወይንም ከሌላ ሰው እርዳታ መጠየቅ አለብኝ ወይንም እንደውም እንደ መብት ነው የሚታያቸው። ይገባኛል። አይገባም። ካለ ስጦታ ነው እና ይሄ አንዳንድ ጊዜ አንገነዘብኝ። እኛ ባህል በጣም ቆንጆ ነው በዚህ። እናቴ ባለፈው ያለችኝ ኢትዮጵያ ብቻ ነው ሰው ሳይሰራ የሚበላ አለችኝ። እና በአንድ በኩል ልክ ናት። ኦፍኮርስ አሁን ኢኮኖሚ ምናምን ተለውጠዋል። ግን እዚህ ሰውን ብጠይቅ ቀኑን ሙሉ ምግብ አገኛለሁ። አንድ ቦታ የሚሰጠኝ አለ። ሌላ ቦታ ግን እንደሱ አይሰራም። ዩባዩሰፍ ነገር ራስህን መቻል አለብህ። ዱባይ ለዛ ምቹ ነው በጣም። ግን ምንድን ነው ዱባይ እንድትኖሩ ያደረጋችሁ ምክንያቱ ምንድን ነው? ባለቤቴ ታክስ አካውንተንት ነው። ስለዚህ ታክስ ስትራቴጂ ምናምን ይሰራል ያው ገንዘብ ላላቸው ማለት ነው። ስለዚህ ለራሳችንም እዛ ለታክስ ፐርፐስ ይሻል ከአውሮፓ እንግዲህ ከአውሮፓ ይሻላል ብለን አንድ እሱ እዛ ገባን። ትምህርት ይሻላል በኢንተርናሽናል ትምህርት ቤት እዛ ይሻላሉ ብለን ለልጆቹ ያኔ ገና ትምህርት አልጀመሩም ነበር። ስለዚህ እዛ ነው የጀመሩት። ከዛ ደግሞ የተለያዩ ቢዝነሶች አሉኝ ኤዥያ ውስጥ እና አፍሪካ ውስጥ። ዱባይ መሀል ነው። ዱባይ ጥሩ ቦታ ነው ለዛ። ከሁሉም 3-4 ሰዓት ነው ያለውት። ስለዚህ በስትራቴጂ the best spot ሊሆን ይችላል። the best place እና ሞደርን ነው። እዛ አውሮፓ የለመነው ኑሮ ሁሉ ነገርም እዛ አለ። ሶሻል ሚዲያ ላይ መታየት ከጀመርሽ በኋላ
ያየነው ያገኘነው አንድ በጣም የሚገርም ነገር አለ እዚህ ጋር ማነሳብሽ በተለይ የላይፍ ስታይል ለውጥሽ ጋር የሚገናኝ ሊሆን ስለሚችል 62 ኪሎ የቀነስሽበት አጋጣሚ አለ። ላይክ መጀመሪያ እኔ ጆሬ ነው ብዬ ራሱ እስክጠራጠር ነው 62 ኪሎ በጣም ላርጅ በጣም ትልቅ ቁጥር ነው። ሶ ታሪኩን ንገሪኝ ባክሽ። 67 ነው ሪሊ እኔ አንቺ ነው 62 ስትይ የሰማሁት በኋላ ላይ ትንሽ ስለጨመርኩኝ ነው። እሺ 67 ኪሎ ማለት አንቢሊቨብል ነው። what's the story? gastric bypass ይባላል። እሺ እና ሰርጀሪ ነው እና ምን እንደሚያደርጉ ጮጋራ አለች አይደል? ጮጋራ እንደ ባሎን ነገር ናት። ያው ስንበላ ያርጋል። ስለዚህ ካደገ እንግዲህ መቀነስ ብዙ ይጠይቃል ከኛ እና አንዳንድ ጊዜም አይቀንስም። ሳይዙን መቀነስ እኛ ባሎን ናት ጮጋራ። ስለዚህ ሞር ስትበላ ታድጋለች እና ይለጠጣል። እሺ ስለዚህ ወላጆቼ ሁለቱም ሱካር በሽተኛ ስለሆኑ እኔም ያኔ የመጀመሪያ ጊዜ እና ሁለተኛ ጊዜም ሳረግዝ ሱካር በሽታ ያዘኝ። እርግዝና ሱካር በሽታ እዚህ ከወለድኩኝ በኋላ የሚጠፋ ማለት ነው። ግን ለእኔ እንደ እንትን ነበር፣ እንደ አላርም ነበር። አሁን እንደዚህ ይህን ኑሮ ከቀጠልኩኝ ይሄ በኋላ ጀስት ፐርማነንት ሆኖ ይቀመጣል የሚል። ስለዚህ ኪሎ መቀነስ አለብሽ አለኝ ዶክተሩም። እና ልክ ነው አውቃለሁ። ሁሉ ሰው የወፈረ ሰው ያውቃል ኪሎ መቀነስ እና ግዴታ ነው። ሁሉም ሰው የሚለዋል። ሁሉ ሰው የሚለው ነው። ስለዚህ ቶሎ መቀነስ እንግዲህ ከዛ ከነበርኩበት በጣም ከባድ ነበር። ጀስት ወልጄ ነበር እና ኮሮናም ነበር። የትም መሄድ አልቻልኩም። ግን ቶሎ መቀነስ አለብሽ ነው ያለሽ ሐኪምሽ? ስለዚህ ይሄ ጋስትሪክ ባይፓስ የሚባለው ኦፕሽን መጣ። ስለዚህ ምንድነው የሚያደርጉት? ጮጋራው ይሄ ባሎኑን ከላይ ትንሽ ኤግ ሼፕ ይባላል። ኤግ ሼፕ ይቆርጡና ከዛ ከታች አንጀቷንም ይቆርጣሉ ማለት እና አንጀቷን ያቺ ትንሿ የተቆረጠችው ላይ አታች ያደርጋሉ። ስለዚህ እቺ that's why bypass የተባለው ባይፓስ ነው። ለምን ከታችም ደግሞ ጮጋራውን አያወጡም። ጮጋራውን ከላይ ይዘጉና ከታች ደግሞ መልሶ እንትን ምንድነው ኢንተስቴንስ አንጀቷ ላይ ይሰፉታል። እሱም በጣም ታፍ ነገር ይመስላል ነው። ላስት ሪዞርት ነው። ያው ወፍራም ሆኖ መቀጠልም በሽታ ነው። ይሄም ሪስክ አለው። አትሊስት እየቀነስን ሪስኩን እንውሰድ ነው በቃ እንጂ ቆንጆ ለመሆን ቶሎ ላርግ የሚባል ነገር አይደለም። ገባኝ። ታፍ ነበረ መወሰኑ ላንቺ ቀላል አይደለም። እኔ ሜዲካል ሂስትሪ ስላለኝ አጥንቼው ነበር ራሴ ረጅም ጊዜ። ለራስሽ ብለሽ እንደውም 2 ጊዜ አላረግም ብዬ ወስኜ ነበር። እሺ ከዛ ልጅ ከተወለደ ከዛ በፊት የመጀመሪያና ሁለተኛው ልጅ ገና አልጨረስኩም ነበር። ልጅ መውለድ ገና ፍላጎት ነበር እና ልጅ መውለድ ከዛ በኋላ ትንሽ ይከብዳል። አላረግም ብዬ ወስኛለሁ ከዚህ በፊት። ከዛ በኋላ ኮቪድም ስለሆነ ምን ስለሆነ ካረኩኝ አሁን ነው ተብለው ፐርፌክት ታይም ነው ብለሽ አሰብሽ። ግን ሰርጀሪውን ካረግሽ በኋላ ሃፒ ነገር ነው ወይስ ከዛ በኋላ ሌሎች ቻሌንጆች አሉት? እኔ አንድ ነገር ወስኜ ካረኩኝ ሁለተኛ ጥሩ ነው መጥፎ ነው ብዬ አላስብም። በቃ መረጥኩኝ፣ እንቀጥላለን። ጥሩም ሆነ መጥፎም በቁጭት መኖር እኔ እንደሱ አይነት አይደለሁም። በቃ ተመረጠ አለቀ። ሁለተኛ ማሰላሰል ነገር የለም። ግን እኔ ማረጌ ደስ ብሎኛል። አሁን ላይ ስታስቢው ያኔም የቆጨኝ ጊዜ የለም። እስካሁን ሁሉ ነገር ጥሩ ነው። ሄልቲ ነኝ። 3ኛም ልጅ ወልጃለሁ። እንደውም ከዛ በኋላ ነው እና እንደውም አሁን ነው ትንሽ ኪሎ የጨመርሽው። በጣም የሚገርም ነው። ግን 67 በጣም ይደንቃል። ምናልባት ይሄኛውን አማራጭ ሊከተሉት የሚችሉ ሰዎች ሊኖሩ ይችላሉና ግዴል ምክር አልጠይቅሽም። እንዲህ አርጎ አታርጎ አልጠይቅሽም። በርበሬ አትብሉ፣ እሱን ብቻ ነው ሪሊ ዋና የሚያስፈራው እሱ ነው። የመጀመሪያ ሳምንቶች በርበሬውን ይቅር። ግን አገራት ማተር ያደርጋሉ ይህን ሰርጀሪ ለማድረግ። ለምሳሌ አንቺ ሆላንድ ነው ያደረግሽው። ዳዚት ማተር ኢን ዩር ኦፒኒየን? የሜዲካልን ባክግራውንድ እንዳለሽ አውቃለሁ። እዛ ማድረጌ ፕሮቶኮሉ ይለያል በየሀገሩ አይደለ? አንዳንድ ሀገሮች እንደ ኮስሜቲክ ሰርጀሪ የሚያዩት አሉት። እንደ ይሄ ፊታቸው ላይ የሚለውጡ እንደሱ አይነት የጤና አይደለም።
እንደ ጤና ነገር አይታያቸውም። ሆላንድ ግን የጤና ጉዳይ ነበር። ለምን ከዛ ከሰርጀሪ በፊት 4 ወር ነው እንደዚህ ተከታትሎኝ ሜንታሊ ልክ መሆኑ ወይንም ሌላ ላይክ ነገር እንደዚህ የሚያወፍረኝ ነገር ቼክ እያደረጉ ኦኬ ችግሩ ጀስት ኪሎ ከሆነና ምግብ ምናምን ከሆነ እሺ ይላሉ። ግን አንዳንዶቹ የሚወፍሩት በመድኃኒት አለ፣ በሌላ ነገር አለ። ሰርጀሪ አድርገው እስካሁን የማይቀንሱ ይሆናል። ከሰርጀሪ በኋላ አይቶት ጋራንቲድ ነገር ይመስለኝ ነበር። ውፍረቱ በምንድን ነው የሚመጣ የሚባል ነገር ማተር ያደርጋል። ከዛ ዳይቲሽንም አለች። ለምን መልሼ መወፈር አልችልም ማለት አይደለም፣ ለአንድ አመት ያግዛል ልበል። እንዳልበላ ብዙ እንዳልበላ ያግደኛል። ግን ከ2 አመት በኋላ ጀስት እንደ በፊቱ ከበላው ያው ባሎን አይደለች መልሳ ታድጋለች። ስለዚህ ሌላው ነገር የዳይት ኤክሰርሳይሱ መቀጠል አለበት፣ ግዴታ ነው። ግዴታ ነው። አሁን ከዚህ በፊት ከኦፕሬሽኑ በፊት ላይክ ዶሮ ቺን የምታክል ዶሮ እንደዚህ ትንሽ አትክልት እና ሩዝ ልበል፣ ይሄን የሚያክል ምግብ ነበር የምበላ። እሱም በስንት መከራ። አሁን ግን ካንተ ጋር እኩል መብላት እችላለሁ። ኦኬ ስለዚህ ያድርገዋል ማለት ነው። so you know the size እንዳደገ ማደጉማ ጉድ ያለብለዛማ ሾርቴጅ ይኖራል፣ የምግብ ሾርቴጅ ይኖራል። ስለዚህ ለ2 አመት ማለት ሰውነትን ጎድቶ ከዛ ወደ ኖርማል እንዲመለስ ነው። ግን ካልተቆጣጠረን ያው ተመልሶ ወደ ድሮ መመለስ አለ። ደግሞ ሰዎች ይመለሱ እንደዛ የሚመለሱ አሉ። አንቺ ግን ዲሲፕሊን ሆንሽ ከዛ በኋላ ወይ you have you been just ኑሮዬም ተለወጠ። ቢዚ ነኝ። ኤክሰርሳይዚንግ አለ። ያው ኮሮና ነበር አይደል ያኔ። አሁን እኔም ቁጭ አልልም። ግን ያቺ ሱካር ነገራ እስካሁን አለቀቀኝ። እኔ አልተለወጥኩም። እኔ ያው ነኝ። ኦኬ ጀስት ሆዴን ብቻ ነው ሜንታሊ እኮ ሴም። ግን ሱካሩ ላይ ይረዳኛል ብለሽ ነበር አይደለ? ሱካሩ ላይክ መቆጣጠር አለብኝ። ግን ሁላችንም we have a weakness ማለት አንድ ነገር ሁሌ ለኛ እኔ ሱካር ነው ለኔ ቾክሌት really your weakness ኦኬ ገባኝ። ሁሉም ሰው በተለይ የስኳር እንትን ያለባቸው ትሬት ያለባቸው ሰዎች ሁሌ አንድ ዊክነስ አያጡም። ሌላ አሁን ባለቤቴ ጨው ነው ቺፕስ ምናምን እኔ እሱን ዞር ብዬ ማላይም። ግን ሱካር እኔ በጣም ቸኮሌት እወዳለሁ በጣም I can say it's my weakness too በጣም ድሮ እንደውም ከኦፕሬሽኑ በፊት የዞርኩበት ብዙ ዞር አለው ማለት ትራቭል እናደርጋለን። በየሄድኩበት ቦታ ያላቸውን ቾክሌት በሙሉ ሞክር የዚህ ሀገር ምንድን ነው የሚለየው የሚል እሱን ትቻለሁ። አሁን ግን ቤት ሲሆን ማታ ጀስት መብላት ደስ ይላል። ጊልት አለው አብሮ አሶሺየትድ። አሁን ለቀቀኝ እሱ። ከዚህ በፊት ነበረ። አሁን እየወፈርኩኝ አይደለም እንትን የለም። ከዚህ በፊት ስበላ እንደ ቅጣት ይሰማኝ ነበር። ላይክ አሁን አትቀንሽም ኪሎ ምናምን። አሁን ግን የሚጨምር ነገር ስለሌለ ቅጣቱ የለም። ስለዚህ ጊልቱም የለም። ናይስ። ይሄ ወደ ቀጣዩ ጥያቄ ይመራኛል። ወደ ዩኒቨርሲቲ ሄደሽ ያጠናሽው ሕክምና ነው። አንቺ ደግሞ ህይወትሽን በሙሉ ለሚያየው ሰው ዝንባሌሽ ሞር ኢንተርፕረነርሺፕ ነው እና እንደዚህ አይነት ዝንባሌ ያለሽ ሰው ሆነሽ እንዴት ሕክምና ልታጠኚ ቻልሽ? ያው በእኛ ባህል ታውቃለህ፣ ምርጫው ዶክተር፣ ጠበቃ፣ ምንድን ነው ኢንጂኒየር፣ ሌላ ምን አለ? ይሄ ነበር ምርጫዬ። ከዛ ውጪ ደግሞ ይሄ ጥያቄ የሚጠየቀው እኮ ልጅ 15-16 ሆኖ ነው። እኔ እውነት ለመናገር ሌላ ስራዎች ወይንም ታይትሎችንም አላቅም ነበር። ስለዚህ ከወላጆቼ ጋር ያው ሳነጋግራቸው በቃ ዶክተር ሁኚ ስላሉኝ ነው። በልብሽ ግን የንግድ ምናምን ሀሳብ እኔ ዝንባሌ መፍጠር ነው ፈጠራ ነው ብለሽ ታስቢ ያልነበር? ኖ አላስብም። በዛን እድሜ አላስብም ነበር። እኔ ግን ለሰው እንደዚህ በየቀን መስሪያ ቤት ገብቶ መስራት ምናምን እሱ ለእኔ እንዳልነበረ አውቅ ነበር። ግን ያኔ ምን ያውቃል የ16 ልጅ የአመት ልጅ ምንም። መቼ ማወቅ ጀመርሽ ይሄን ነገር? ይሄ ነገር ለእኔ አይደለም ሕክምናው ማለት መቼ ጀመርሽ? ዩኒቨርሲቲ እያለሁ ሆነሽ? እሺ ይሄን እንደማልቀጥል አውቅ ነበር። ግን ያው ለእናቴና ለአባቴ ብዬ ነው ያረኩኝ። ያው ዲግሪዋን ይዤ ቁጭ አረኳት። ነገርሻቸው? እኔ አልቀጥልም አልሻቸው? ኖ እኔ አልነገርኳቸውም። እነሱ በኋላ ላይ እነሱ እንግዲህ አሁን እናቴም ብላለች አይ ቲንክ ቪዲዮ ላይ አንዴ፣ ያኔ የኔ ስራ አንቺን በጥሩ መንገድ መምራት ነው። ስለዚህ ወደ ትምህርት ቤት የፈለገ እንትኑ
ሪዞልቱም ቢሆን አንቺ ወደ ትምህርት ቤት መሄድ አለብሽ፣ ከዛ የፈለግሽውን አርጊ ነው። ከዛ ግዴታዬን ተወጣው ማለት ነው። ለሷ ሀሳቧ አረገች፣ እሱን ነው በቃ ያረገችው እንጂ በኋላ ላይ እንዴት ኖርሽ እንዴት አረግሽ፣ ወላጆቼ እንደሱን አይነት አይደሉም። ላይክ ብዙ ረድቶሻል እሱ። ግን ደግሞ ከዩኒቨርሲቲ ከወጣሽ በኋላ የመጀመሪያው የንግድ ፈጠራ ሙከራሽን ደግሞ ያደረግሽው ሙከራ ከጤና ጋር ይገናኛል። ዩኒቨርሲቲ ያለው ነው እንደውም የጀመርኩት። እሺ እባክሽ ታሪኩን ንገሪኝ። እንትን ነው ፔፐር ፕሮፌሰሬ ፔፐር ጻፊ አለኝ። የመመረቂያ ነው ፔፐር ያ የተርም መመረቂያ እንዴት እንደሚባል አላውቅም። ላይክ በየኤንድ ኦፍ ተርም እንደ ፔፐር ነገር ይጻፋል። ተርም ፔፐሮች ማለት ነው። ስለዚህ ጻፊ ተባልኩኝ እና ኢንተርንሺፕ ነበር። ስለዚህ ወደ ስራሽ ሂጂና ኢንተርንሺፕ ማለት ነው እና እስቲ አንድ ችግር ፈልጊና መፍትሄ ያምጭልኝ አለ። ስለዚህ ሪሰርች ይደረግና እኔ ደግሞ ከኮሮና በፊት ነው 10 ዓመት በላይ ነው። ፔፐር ጻፊ ተባልኩኝ። እዛ ማየት ጀመርኩኝ ምንድነው ችግር የሚባለው። አውሮፓ እንግዲህ ሁሉ ነገር ጥሩ የሚሰራ ጥሩ ነገር ይመስለናል ፐርፌክት ይመስላል። ስለዚህ አንድ ነገር የታየኝ እዛ ሆስፒታል የሚሰሩ ሰዎች ዶክተሮች እንግዲህ ብዙ ጊዜ ወንዶች ናቸው በዛን ጊዜ፣ አሁን ግማሽ ሆነዋል። ግን ዶክተሮች አጠገብ የሚሰሩ በሙሉ ሴቶች ነበሩ። ሞስትሊ ሴቶች፣ ነርሶቹ፣ አሲስተንቶቹ፣ እዛ ኦፕሬሽን ክፍል ሁሉ ሴቶች ነበሩ ያኔ። ግን ሴት እንግዲህ ፉል ታይም ስትሰራ ስፔሻሊ ልጅ ካላት ወይ ፋሚሊ ካላት እሷ ናት የምትጠራ። ፋሚሊ ታመመነ ከስራ ብላ የምትጠራ እሷ ናት። ስለዚህ አንዳንዶቹ ባላንስ ማድረግ በጣም ቸግሯቸው ነበር። ወይንም ጠዋት ልጅ መውሰድ በሰዓቱ መግባት በጣም ያስቸግራቸው ነበር። ስለዚህ እኔ እሱ እንደ ችግር ታየኝ። ሴት ሁሌ ፕራይስ የምትከፍለው እሷ ናት። ስለዚህ መፍትሄው ምንድን ነው ብዬ ሪሰርች ሳረግ እኔ የታየኝ ብዙ አውሮፓ ውስጥ ኮንሱልቴሽን እንደምናውቀው አይደለም። እዚህ ዶክተር ጋር ሄደን ዶክተር አይተን መድኃኒት ይሰጠናል። እዛ ግን ራሴን አመመኝ ወይም እነዚህ ትንንሽ ነገሮች አሉ አይደል፣ ቴሌፎን ደውለን አንዳንድ ጥያቄ እንጠይቃለን። ኦኬ እንደሱ ከሆነ የመጀመሪያ ጊዜ ከሆነ ይሄን መድኃኒት ውሰጂ እና ቤትሽ ይላካል፣ ሞክሪው፣ ካልሆነ ትመጫለሽ የሚባል ኮንሱልቴሽን አለ በትንሹ። እና ይሄን ለምንድን ነው እዛ መስሪያ ቤት መጥቶ የሚያደርጉ ብዬ ጠየቅኩኝ። ለምን ይሄ ከቤት አይቻልም? ቤት ቁጭ ብዬ ልጆቼን ወስጄ ወይንም ቤት እያሉ ቴሌፎን ማንሳት መቻል አለብኝ። ጀስት እዛ ኮምፒውተር ላይ የሚታየኝም ቤት ይታየኛል። እዚህ እኔም ጀስት ለእኔ እንደታየኝ ቴሌፎኗ ሪዳይሬክት መደረግ አለባት ወደ ሌላ ሰው ቴሌፎን እና ሎጌን ማድረግ መቻል አለባቸው ይሄን ሲስቴም ውስጥ ከቤት። በቃ ይሄ ብቻ ነው የሚያስፈልገው። ቀላል ይመስላል እንደዚህ ስል፣ ግን እንደሱ አይሰራ። ይሄ የሰው ሜዲካል ሂስትሪ ዝም ብዬ ቁጭ ብዬ ፌስቡክ እንደምከፍት አይደለም። ፕራይቬሲ። ስለዚህ በስንት መከራ ጠበቃዎችን አነጋግሬ ምን ብዬ መንገድ አገኘው። ግን እዛ ቦታ ስደርስ እንዴት ይሄን አቆማለሁ? እንዴት ጀስት ፔፐርን እንካ ብዬ ለፕሮፌሰሬ እዛ እንዴት ይቆማል የሚል ሀሳብ ሲመጣ ወደ ሌላ ነገር መውሰድ አለብኝ። ስለዚህ መልሱ ነበረኝ። ይኸው መልሱ ይሄን ሁሉ ጠበቃ አነጋገር። ተማሪ ሲሆን ደግሞ ጠበቃዎች በነፃ ነው የሚሰሩት መጀመሪያ ላይ አይደል? ግን በኋላ ድርጅት ሲሆን ያው ጀስት ከፍያቸው አደራጀሁት እና እንደ ንግድ አሰብሽው ሀሳብ እና ሰውም መጠቀም ጀመረው። Really? Yeah. Okay. So በኋላ ላይ የመጀመሪያ ድርጅት የሆነ እናሸጥኩት። ፓተንቱን የሸጥሽው ምንድን ነው? አይዲያውን በሙሉ በሆል አይዲያ። ሶ አሁን ድረስ ተግባራዊ የሚደረግ አይዲያ ነው? ነው የገዛኝ ኢንሹራንስ ካምፓኒ ነው። ከመጀመሪያው ያልቻለበት ምክንያት እነሱ ነበሩ። ለምን እነሱ ፓወር አላቸው በዚህ ዓለም ላይ እና ይሄ ሊክ ማለት ክፍተት ሆነ። ሌላ መንገድ ገንዘብ የሚያዋጣ መንገድ ሆነ። ገባ? ስለዚህ ጠበቃም ውስጥ ገንዘብ የወጣው በጠበቃ እና በሊጋል አድቫይስ ነው።
እነሱ ሲከራከሩ የነበረ ከነሱ ጋር ነበር። ይሄን በዚህ ከሰራችሁ ለታማሚዎቹ አንከፍልም የሚባል ክርክር ተጀመረ። እዚህ አይ ቲንክ እንግዲህ ያኔ ልጅ ስለነበርኩኝ አልገባኝም፣ ግን አይ ቲንክ እነሱ ናቸው የገዙት። በጣም ኃይለኛ ኢንትረስት አላቸው። ስለዚህ ገዝተውት ዘጉት ማለት ነው። ዋው ስማርት። አሁን ሳስበው በጣም በጣም ስማርት ነበር። ግን ይሄን ባቅ ኖሮ አትሸጩም ነበር። ብሸጠውም 10 ጊዜ ደብል አስከፍላቸዋል። እነሱ ይከፍላሉ። because they're going to lose ትልቅ ገንዘብ በዛ ምክንያት። ይከፍላል። የፈለኩትን ብላቸው ይከፍሉኝ ነበር ለመዝጋት። ለምን እንደገና እንደዚህ አይነት ድርጅት መጀመሪያ ትቼም የሚል አስፈርሞኛል። ያማከረሽ ሰው ግን አልነበረም ልትሸጪ እስቲ? ያኔ ልጅ ነበርኩኝ። ስንት ሸጪው? 1 ሚሊዮን ነጥብ በኢትዮጵያ ብር? በዩሮ 1 ሚሊዮን ዩሮ እና ትንሽ ብር ነው። ያ ለነሱ ትንሽ ብር ነው። ለአንቺ ግን ትንሽ ብር ነበር? ኖ ለእኔ እንደውም በጣም ትልቅ ብር ስለሆነ እሺ ያልኳቸው። ግን ዛሬ ምናልባት ከ10 ሚሊዮን በላይ አስከፍላቸው ነበር። ዳማኒ እሱ ገንዘብ ይሆን ወደ ልብስ ዲዛይን ንግድ ምናምን የገባሹ ከዛ በኋላ? ከዛ በኋላ ግማሹን አስቀመጥኩኝና ግማሹ ተዝናኝበት አለኝ አባቴ። ያኔ አባቴ ማንነቴን ገብቶታል። ያኔ ገባቸው። ስለዚህ ግማሹን አስቀምጪ እሱን አነካም አለ። ሌላ ግማሹ እሺ የራስሽ ገንዘብ ነው አለ። እኔ ያኛውን ገንዘብ የሰጠኝን በትንሽ ጊዜ ነው የጠፋ። ለእኔ በጣም ብዙ ገንዘብ መስሎኝ ነበር። ምን አረግሽው? 500,000 ነው ትንሽ ገንዘብ ነው እኮ። መኪና ገዛውበት፣ የራሴን አፓርትመንት ምናምን ከወላጆቼ ቤት ወጥቼ ነበር። ስለዚህ ወደ ትልቅ አፓርትመንት ገባው። ገዝተሽ ማለት ነው? ኖ እዛ አልገዛም። 500,000 ምንድን ናት? ስንት ግን ብር ነው በዶላር አካባቢ? እኩል ነበር ዶላር እኩል እና ትንሽ ብር ነው። ትንሽ ብር ነው። ኧረ እሺ፣ ለዛ ኑሮ እንደ ኑሮ ነው። እሺ፣ ግን የእናንተ ላይፍ ስታይል የዛን ያክል ይቀራረብ ነበረ? ኖ፣ ግን ከትንሽ ክፍል ቤት ወደ አፓርትመንት መለወጥ፣ ከዛ ትልቅ መኪና መግዛት አዲስ፣ ከዛ ዲዛይነር ባግ መግዛት፣ ከዛ ምኑ 500,000 ቶሎ ያልቃል። እና በምን ያክል ጊዜ ያለቀ? በአንድ ዓመት ውስጥ ዩን እንደዛ ሊያልቅ እንደሚችል ወይስ was it a surprise ነገር? ለእኔ ሰርፕራይዝ ነበር። አባቴ ግን አውቀዋል፣ ግን ዝም አለ። ታስኪቲያው ታጥፋው እና ይሄን መኪና እንዴት ነው የምትከፊ አለኝ። በኋላ ላይ የሚገባ ገንዘብ አይደለም፣ በየጊዜ የሚገባ አይደለም፣ አንዴ ነው የገባ። ምን መኪና ነው የገዛሽው? ፖርሽ። እንዴ! ዝም አለኝ። በኋላ ላይ ገንዘቡ ሲያልቅ ያኛውን አልሰጠኝም። በቃ መሸጥ አለብሽ አለኝ። ገንዘብ ከሌለሽ እንደሱ አይሰራም። እሺ፣ ስለዚህ ሸጥኩት። ፖርሽን ሸጥሽ? ትንሽ ወር ነድተሽው ማለት ነው? እሺ፣ ሌላ ምን አደረግሽ? ከዛ ያው ትንሽ ገንዘብ ተበለሰ በሱ እና ድርጅት እኔ ያሰብኩት ያኔ እና ጥሩ ሀሳብ ነበር። አሁን ሳየው ያቺን ፎርሙላ መደጋገም አለብኝ። ችግር ፈልጎ መፍትሄ፣ ከዛ ፕሮሞሽን። በዚች በሜዲካሉ በሰራሽ ይሄ ነገር በሁሉ ሴክተር ይሰራል። ችግር መፍታት፣ መሸጥ፣ በቃ መፍትሄውም ያ ገብቶሻል። እስካሁን እስከ ዛሬ ድረስ እሱን ፎርሙላ ነው የምጠቀመው። እና ያኔም እንደዚህ ከዚህ በኋላ እንደዛ ነው የምኖረው ብለሽ አሰብሽ በዛ ሂደት ውስጥ? እና በየጊዜ መደጋገም ጀመርኩኝ። በሌላ ድርጅቶችም አሁን ወደ 6 እንደዚህ ሸጫለሁ። እና አሁን ኢንቨስትመንትም ገብቻ በሌላ በኩል ማለት የሰው አይዲ ውስጥ ገብቶ ፎርሙላውን ኢንቨስት አድርጌ ግን እውቀቴንም እካፈላለሁ። እና አሁን እንግዲህ ከ10 ዓመት በላይ ሆነዋል። ሰው ቀላል ሆነ። ከመጀመሪያ ይገባኛል አንዳንድ ነገር እና ስፔሻሊ ማርኬቲንግ ላይ በጣም ጎበዝ ሆንኩኝ ማለት እችላለሁ። ከዛ በኋላ ምንድነው? ከዛ በኋላ የፈተሽ የሰጥሽው ችግር ምንድን ነው? ችግር ፈተሽ የሸጥሽው? አሁን እንደውም ከችግር መፈለግ አልፎ ችግሩን መፍጠር ችሎታው አለኝ። አንዳንድ ጊዜ እውነት ነው ወይንም ችግሩን መፈለግ ወይንም ችግሩን መፍጠር ይቻላል። እኔ ሁሌ ምሳሌ የምሰጠው ኡበር ወይንም ፈረስ ወይንም ራይድ ከመምጣቱ በፊት ያስፈልገን ብለን አናስብም ነበር። ማንም ሰው ወይ ቴሌፎኔ ላይ እኮ ይሄ ቢኖረኝ ደስ ይለኛል ያለ ሰው የለም። ግን ችግሩን ፈጠሩ። አሁን ያለሱ መኖር አንችልም። ፌስቡክ፣ ሶሻል ሚዲያ ማን ከዛ በፊት ይሄ ያስፈልገኛል ብሎ ጠርቶ ያውቃል? ቴሌፎን ራሱ ድሮ ቤት ነበር ቴሌፎን ያለን። ከቤት
ውጪ ወክ እያረኩኝ ሰውን ላነጋግር ፈልጋለሁ ያለ ሰው አለ? የለም። ግን ችግሩን ፈጠሩ እና አሁን መመለሻም የለም ብንፈልግም። ግን ልክ ከዛ አሁን $1 ሚሊዮን ገደማ የተሸጠ ቢዝነስ ከዛ በኋላ ደግሞ ብር የተወሰነ አጠፋሽ፣ ቀጥሎ ክሬት ያደረግሽው ነገር ውድ ቢ ኢንትረስቲንግ ምንድን ነው? ከዛ በኋላ የፈጠርሽው? ከዛ በኋላ የፈጠርኩት ልበል አሜሪካን ፉትቦል። እኔ አሜሪካን ፉትቦልን በጣም ወዳለሁ። ሪሊ ታያለሽ? በጣም ደስ ይለኛል። እና ያኔ ይሄ ልጅ ከመውለዴ በፊት ነው እንግዲህ እኔም መጫወት ፈልጋለሁ የሚል ነገር መጣ። ግን ለሴቶች አልነበረም እዛ ኔዘርላንድ ውስጥ፣ ሁሉም ለወንዶች ብቻ ነው። ከዛ እዛ ሄድኩኝና ሄድ ኮች ቪንስተን ይባላል። ስማ አልኩኝ፣ ልጫወተው ፈልጋለሁ ግን ከወንዶች ጋር ልጫወትም አልኩት። ኦኬ እንደሱ ከሆነ አሜሪካ መሄድ ብቻ ነው ኦፕሽንሽ አለ። እኔ አሜሪካ አልሄድም አልኩት፣ እዚህ ለመጫወት ፈልጋለሁ ስለው ኦኬ እንደሱ ከሆነ 11 ነው አንድ ቲም ማለት 11 ሴቶችን ፈልጊ እና አስተምራቸዋለሁ አለ። ቃል ገባልኝ። ከዛ አንድ ቪዲዮ አለች ያሳመነችኝ ቪዲዮ። እሷን ሳይ ነው ይሄን ማድረግ ፈልጋለሁ የሚል ፍላጎት የመጣ። ምንድነው ቪዲዮ? ሴቶች እዛ አሜሪካ ፉትቦል እዛ አሜሪካ ውስጥ የችን ቪዲዮ ዳውንሎድ አድርጌ ፌስቡክ ላይ አውጥቼ ማን ነው ከኔ ጋር ይሄን መጫወት የሚፈልገው ብዬ ሳወጣ ማአት ሜሴጅ ነው የገባልኝ እፈልጋለሁ የሚሉ። ስለዚህ እዛ አምስተርዳም ውስጥ ያው ቪንሰንት ቃል እንደገባልኝ መጥቶ አስተማረን። ከዛ ከማን ጋር ነው የምንጫወተው የሚባል ነገር ሲመጣ ሮተርዳም፣ ሁለት ትልልቆቹ ከተማዎች ማለት ነው። ሮተርዳምም አንድ አይነት ሞዴል አረግን። እዛም ሴቶች መጡ እና እንደዚህ ነው የተቋቋመ ማለት ነው። እኔ እውነት ለመናገር አንዴ ተጫዋቾቼ ጨርሳለሁ ነው ያልኩት። ግን ይሄ ሁሉ ሰው መጥቶ በጣም ፖፑላር ሆነ። በኋላ ላይ አገር ውስጥ በሙሉ ቲም ነበረን። ኢንተርናሽናልም ስንጫወት ነበር። እኔ ያኔ መጫወቱን አቁሜ ነበር። ጀስት ማኔጅመንቱን ነው ያረኩኝ። በኋላ ላይ ኮሮና ሲገባ በቃ ሸጥኩት። ምኑ ነው የሚሸጠው? አለ እስካሁን ቲሞች ናቸው። ልክ እንደ ስፖርት ቤት ሄደክ በየወሩ እንደምትከፍል እነሱ ይከፍሉኝ ነበር። ቲሙ ያንቺ ነበረ? ቲሙን ሸጥሽው? ቲሙን ሸጥኩኝ እና ቲም መኖር ማለት ብዙ ነገር ነው። አድቨርታይዝመንት ብዙ ነገር እንሰራ ነበር። ኢንተርናሽናል ቱርናመንት ብዙ ነገር እናደረግ ነበር። ክለቦች እንደሚሸጡት ማለት ነው? ክለብ እና ክለቡም ራሱ የኔ ነበር። ስለዚህ ሊጉም የኔ ነው፣ ክለቦቹም የኔ ነበሩ። ኢንትረስቲንግ። ወደ ልብስ እና ታዲያ ይሄ በተለይ ፕላስ ሳይዝ የሚባሉትን ልብሶች ዲዛይን ወደ ማድረግ ወደ መሸጥ እንዴት ልትመጪ ቻልሽ? እንዴት ልትገቢ ቻልሽ? ያኔ እኔ ፕላስ ሳይዝ ነበርኩኝ እና ልብስ አልነበረኝም። በቃ ይሄ ነው ያስነሳው። ከዚህ በላይ ትልቅ ሮማንቲክ ስቶሪ አይደለም። ልብስ የት ነው የማገኘው? ስፖርት ወፍራምም ብሆን ያኔ ስፖርት ሰራ ነበር። በጣም ፓወር ሊፍቲንግ ነበር ደስ የሚለኝ። ስለዚህ ሄቪ ሊፍቲንግ እና ለፓወር ሊፍቲንግ ኪሎ መቀነስ ሳይሆን ኪሎ መጨመር ነው የሚያስፈልገው። ሞር ዌይት ሚን ሞር ኪሎ ማለት ነው። ግን ልብስ አልነበረም ለትልልቅ ሴቶች። ችግር ነበር። ስለዚህ ያኔ ሳረግዝ እና ቤት ቁጭ ስል እሺ እስቲ ዩቲዩብ ላይ ያየው እንዴት ነው የሚሰራ ይሄ ነገር ብዬ ሳይ ጅስት አንዳንድ ዲዛይን አሰርቼ ኦርደር አረኩኝ። እዛ ኦንላይን ያገኘኋቸው ቪዲዮዎች ናይተሽ? አዎ እዛ ማኑፋክቸሮችም እዛ ቻይና አግኝቼ ጀስት አሰራው እና ከወለድኩኝ በኋላ ወደ ስፖርት ይሄ እንግዲህ ብራንድ ለመጀመር አይደለም ለራሴ ነበር። ስለዚህ ከወለድኩኝ በኋላ ስፖርት ልብሴን ለብሼ ስፖርት ቤት ሲሄድ ኬት አመጣሽ የሚባል ነገር ይመጣል። ለምን ፕለስ ሳይዝ ሌላ ፕለስ ሳይዝ ሴቶችም ይሄ ችግር ያጋጥማቸዋል። አንቺ ኬት አመጣሽ የሚባል ነገር ሲመጣ ኦኬ ለእናንተ ማዛለሁ ሲል ቢዝነስ ይሆን መጣ። እሱ ቢዝነስ እስካሁን ቀጥሏል ወይስ? አለ ያንቺ ሆኖ ነው ያለው ወይስ? አለ። ኦኬ ግን ኦንላይን ነው በብዛት አይደል? እሱ ቢዝነስ እየቀጥላል? ኦንላይን ነው። ኦኬ እንግዲህ ከነዚህ በጣም ያንቺ አብዛኛው በተለይ በደንብ ደግሞ እየተንቀሳቀስሽበት ያለው ይሄ ዌብ 3 የሚባለው ኤሪያ ላይ ያለ ቢዝነስ ነው። እንዴት ከነዚህ በኋላ መጀመሪያ የሕክምና ነክ ቢዝነስ አይዲያ ፈጠርሽ፣ ከዛ በኋላ ደግሞ ልብስ ዲዛይን፣ እነዚህ ሞር የፊዚካል ሴንስ አላቸው። ከዛ በኋላ ግን ይሄ ዌብ 3 የሚባለው ነገር ደግሞ ራሱ እሱ ምን እንደሆነ ገልጸሽልን እንዴት ደግሞ ወደዛኛው ነገር እየተሳብሽ እንደመጣሽ ብትነግሪኝ ደስ ይለኛል። ኦኬ አይ ሚን እኔ
በቢዝነስ አይን ሳይ እንትኑን አላይም በምን ኒሽ እንዳለ እኔ ያቺን ፎርሙላ ብቻ ኮፒ ፔስት ማድረግ ነው። በሁሉ ነገር ሊሆን ይችላል ችግሩን ካገኘው ማለት ነው። ቴክኖሎጂ ግን ነገሮችን ቀላል አረገ። ለምን ቤት ቁጭ ብዬ መስራት ቻልኩኝ። ከቤቴ ሳልወጣ አንድ ነገር ማደራጀት ቻልኩኝ። ከዚህ በፊት ይሄ ብዙ ስራ ነበር፣ ቀኑን ሙሉ ውጪ ነበርኩኝ። አሁን ግን ልጆች አሉኝ፣ ቀኑን ሙሉ ውጪ መሆን አልፈልግም እና እውነት ለመናገር የሚያስወጣኝም ምክንያት የለም። I can do it from home እና ይሄን ሁሉ እንዴት ልበል ይሄን አይል እንደድሮ መድከም አያስፈልግም ለኔ ደርሼበታለሁ። so it's fine ኑሮዬ ተስተካክለዋል። ስለዚህ ቴክኖሎጂ ሲመጣ ያው ኢንቨስት ማድረግ ጀመርኩኝ። አሁን ስራውን ከመስራት just ኢንቨስት አድርጎ ሌሎቹን ማሳደግ እስቲ እና ከዛ ፖርሽን መውሰድ ቀላል ነው። እና በሱ ነው ያደግኩት ዌብ3 ውስጥም ብሎክቼን ውስጥም እና የአማርኛ ሳይዱን አሁን ነው የምገባበት ማለት ነው። እንዴት ወደ ኢትዮጵያ ወደ አፍሪካ እንደገባው በዌብ3 ነው። ኦኬ እንደምትሰማ አማርኛዬ እንግዲህ አሪፍ ነሽ በጣም ኢምፕሬሲቭ ነው እውነት። ለምሳሌ በ3 ዓመትሽ ስለወጣ ግን ያው ወላጆቼ እናቴ ናት ያስገደደችኝ እና ወላጆቼ ሁለቱ በአማርኛ ሲያወሩ ነበር ቤት ከልጅነትሽ ጀምሮ። ከልጅነቴ ግን በልጅነቴም ነው የወጣሁት። በ18 ነው ከቤት የወጣሁት ለዩኒቨርሲቲ ማለት ነው። ያ ይጠፋል ቋንቋ ከ18 እስከ I think 25 አላወራሽም ብዙ ወላጆቼን ስደውልላቸው ብቻ ማውራው ወሬ ነበር። ብዙ አትገናኙም ነበር ያኔ? አንገናኝም። እሺ ማለት አንገናኝም ስል የምናወራው ምንድነው? ገባኝ። እንዴት ነሽ? ደህና ነሽ? ምን ሰራሽ? ስለዚህ ያኔ ቲክቶክ ከፈትኩኝ እና ዩቲዩብ ከፈትኩኝ አማርኛዬን ጀስት ለማውራት ቪውስ አልጠበቅኩም። ጀስት ምክንያት ነው የፈለግኩኝ አማርኛ ለማውራት። እሺ ከዛ ቲክቶክ ላይ ላይፍ እየወጣው ሳወራ ተራ ወሬ ደግሞ አልተስማማኝም። ስለምን ላውራ የሚባል ነገር ሲመጣ አንድ ሰው I think ምናልባት ከሊንክድኢን ከአንድ ቦታ ብሎክቼን ላይ NFT ያኔ ትልቅ ነበር። በሱ ላይ ብዙ ሪሰርች እንደማድረግ እና እየገዛዋቸው ሲሸጣቸው ምናምን እንደውም ብዙ ገንዘብ ነው ያገኘሁበት በሱ እና ስለሱ አስተምሪን የሚባል ነገር መጣ። በቪዲዮዎች ያ በየሳምንቱ እየወጣው ሳስተምር ነበር። እሺ እና ያ ለኔም አማርኛ አይጠቀመኝ ማለት እንደዚህ ያሳደግሽ መጣሽ። መጀመሪያ ላይ እንደዚህ አላወራም ነበር። ይሄ ምንድነው? ይሄ ቃላት ምንድነው? ምን ማለት ነው? ትርጉሙ መፈለግ ሰው ደግሞ ይመልስልኝ ነበር እና እንደዚህ አማርኛዬን አሻሻልኩኝ ማለት ነው። ኦኬ እና ለነሱ ደግሞ ትምህርት ሆነ። ገባኝ። አንቺ እነዚህን ቢዝነሶች የምታስተምሪበት ሆነ። ሶ ወደ እነዚህ ነገሮች ቅድም ያልሽው ዞሮ ዞሮ የኔ ፎርሙላ አንድ ነው፣ ችግር ማግኘት ከዛ መፍትሄ ማበጀት ነው ብለሻል። እና ግን ከነዛ መሬት ላይ ይሰሩ ከነበሩ ንግዶች ወደ እንደዚህ ወደ ኦንላይን አይነት በተለይ ይሄ ዌብ3 ወደሚባለው ነገር እንዴት ልትመጪ ቻልሽ? ራሱ እንደ ቢዝነስ ይሄን ቲክቶክ መስራት ሲጀምር ከዛ በፊትም ብቻዬን ኢትዮጵያ መጥቼ አላውቅም። ለመጀመሪያ ጊዜ ዱባይ ከመጀመሪያ ጀምሮ ሲከተሉኝ ነበር። ኒዘርላንድ ሆኜ ነው የጀመርኩት ያንን ቪዲዮቹን ኦፕሬሽንን ከማድረጌ በፊት። ለዚህ ረጅም ጊዜ የሚከታተሉኝ ሰዎች አሉ። ስለዚህ ሙሉ እድገቴን የሚያውቁ አሉ። ስለዚህ ያኔ ጀምሬ ወደ ዱባይ ሙቭ ስታደርጊ ሳረግ እዚህ ለካ አሁን ኢትዮጵያ ውስጥ ነን፣ ግን ልክ እንደ ኢትዮጵያ ዱባይ ውስጥም እንደዚህ ትልቅ ኮሚኒቲ አለ ማለት እንደ ኢትዮጵያ ባይሆንም ልክ ሚኒ ኢትዮጵያ የሆነ ኮሚኒቲ አለ። ለመጀመሪያ ጊዜ ነው ያየሁት። አውሮፓ ውስጥ አድርጌ ሁሉን አልነበረም እና ያው ባለኝ ቴክኖሎጂ እውቀት ጋር ሳገናኘው ላይክ ኦኬ ከኢትዮጵያም እንደዚህ ኮኔክሽን በቀላሉ ኮሚኒቲን እንደዚህ ማግኘት ከቻልኩኝ ችግሮቹንም ሲካፈሉኝ ነበር። ላይክ ኦንላይን ፔይመንት የለም የተለያየ ነገር አውሮፓ ውስጥ የለመድኩት ወይም ዱባይ ውስጥ የለመድኩት እዚህ የለም። ግን በብሎክቼን ወይም በዌብ3 ክፍተት ነበር። ክፍተቱን አገኘው። ከዛ ኤንኤፍቲ ነው ሳስተምር የነበረ እና ኤንኤፍቲ ስሪና እስቲ ያሳይን እንዴት እንደሚሰራ ሰው ኤንኤፍቲ ፕሮጀክት ጀመረን ለኢትዮጵያ ብቻ ለኢትዮጵያ ኮሚኒቲ። ኢቨንቹሊ ለቀቅነው፣ ተሸጠ and we were sold out
እና እነዚህ ሰዎች ይሄን NFT ዲጂታል ፕሮዳክት ማለት ነው ይሄን ዲጂታል ፕሮዳክት የገዙት ከአዲስ አበባ አይደለም just ውጪ ክፍለ ሀገር የሚኖሩ ሰዎች ይሄን NFT መግዛት ቻሉ በክሪፕቶ እሺ ስለዚህ መንገድ ተገኘ ማለት ነው ሌላ ጊዜ ሁሌ የምንቸገረው ኦንላይን ፔመንት ውጪ ያሉት ጓደኛ እህት ይሄ የሚባለው በዛ መላክ ትቶ ዳይሬክትሊ ወደኔ መላክ ቻሉ ማለት ነው ስለዚህ ይሄ ለኔ እንደ ትልቅ ኦፖርቹኒቲ ነው የታየኝ ይሄ ለአፍሪካ ጥሩ ድል ነው ብዬ ታየኝ ግን ይሄ በተለይ NFT የሚባለው ነገር በተለይ ከዲጂታል አርት አንጻር ምንድነው ነገሩ እኔ ምንም አይገባኝም በነገራችን ሶ ቪዥዋሉን ነው የሚገባው ዲጂታል አሴት ማለት ነው አሁን ቤትክን ለኔ ከሸጥክ ኮንትራክቱን በNFT መሸጥ ትችላለህ ዲጂታሊ የኔ ዋሌት ማለት የኦንላይን ማስቀመጫ ገንዘብ መያዣ ልበል ዲጂታል ዋሌት ውስጥ ካስቀመጥኩኝ ማንም ሰው ሊደርስበት አይችልም መንግስትም ዲሰንትራላይዝድ ማንም ሰው አይነካውም ገባኝ ግን አሁን ለምሳሌ NFT ላይ ዲጂታል አርት ይሸጣል ምናምን የሚባለው ነገር ምንድነው ኖ እሱ just ቪዥዋሉ ነው ውስጡ ያለው ቴክኖሎጂው ነው ሰው ሊገባው ያልቻለም ብሎክቼን ቴክኖሎጂ ዲሰንትራላይዝድ ማለት is you know ከአንድ ቦታ አልቆመም አንድ ቦታ ሄደን ይሆን እንዲህ ብሎ ይገኛል ቢባል አይደለም ከማንም ሰው ከአንድ ግለሰብ ወይም ተቋም ቁጥጥር ውጪ ነው ያለው ስለዚህ አንተ አንድ ዋሌት አለህ እኔ አንድ ዋሌት አለኝ ቤትክን ለኔ መሸጥ ትፈልጋለህ በNFT ውስጥ ስፈክ ይሄ ነው ዋጋው ይሄ ነው ቦታው ይሄ ነው ካሁን በኋላ ለከነሳ ሙሉነ ነው መፈርመው ብሎ ከተፈራረመን ኦኬ ከተባልን ያ ዲጂታል አሴት ወደኔ ዋሌት ይመጣል በቃ አለቀ ሶ በዛ ውስጥ አንቺ ምን ቢዝነሶች ሰራሽ እኔ ሞስትሊ አክቲቭ በNFT ነበር በድሮ የምናውቀው በዲጂታል አርት ምናምን እና በጊዜ ስለገባውበት ያው ገዝተው መሸጥ ብዙ ገንዘብ ነው ያወጣል ብዙ ብር ሰራሽ ከኒቴላስ ምን ያክል ለምሳሌ እንደሰራሽ ወይም ከዚህ በላይ ሰርቻለሁ ልትይ ትችያለሽ ነው ማለት ቤት ሰራልኝ ከመሬት የት እዚህ እንትን ሆላንድ ወይስ ዱባይ really that's a good number yeah that must be so fully cash no so this is possible for an Ethiopian እዚህ ለሚኖር ሰው አሁን no አይደለ አሁን አይደለም ለጊዜው እሱ ግን በክሪፕቶ ይቻላል እስካሁን so ግን this is በጣም ያንቺን ኢንሳይት የምፈልግበት ኤሪያ ነው ታይሚንግ እንደገባኝ ከሆነ ታይሚንግ is very important ለዛ ከሆነ አንድ ቢዝነስ ሰርቶ ለማትረፍ ታይሚንጉ በጣም ማተር ያደርጋል how do you recognize ይሄ ነው ታይሚንጉ ብለሽ አሁን ጥሩ የተካሄደውን ብቻ ነው የምትጠይቀኝ exactly ንገሪኝ ብዙ ሪስክ ይወሰዳል ብዙ ሉዝም ማረጋለሁ ልበል 10 ነገር ሞክሬ አንዱ ይሳካል ያ አንዱ ሉዝ ያረኩትን ይመልስልኛል ግን ሪስክ ነው እና ይሄ በትንሽ ገንዘብ የሚቻል ነገር አይደለም ኢንቨስትመንቱ ሃይ ሪስክ ነው ሃይ ኢንቨስትመንት ነው ሃይ ሪስክ ነው ግን እንትኑም ሪዋርዱም ሃይ ነው ግን የሚያስደነግጥ ለምሳሌ ሎስ ገጥሞሽ ያውቃል ያ ከኒቴላስ ማስደንገጥ ሲባል ማለት I think most lose ያረኩት 500,000 ነው በምን ያክል ቀን ባንዴ really እሺ ምን ሆንሽ ምንም ለባለቤቴ አልተናገርኩም እሱም አላወቀም what was the trade ግን ምን ነበረ ኖ በክሪፕቶ ትሬድ ነው ያኔ እንግዲህ ገና አዲስ ነበርኩኝ ተለማመድኩኝ ነበር ግን አሁን እስካሁን ትንሽ ልዩነቱ አሁን እስካሁን ሉዝ አደርጋለሁ እንደነሱ አይነት ቫልዩ ማለት ግን ይሄ ትንሽ ኢንቨስትመንት ነው አሁን ለኔ ገባክ ያኔ it was majority ማለት ግን ምንም አላስደነገጠኝም really አሁን ሁሉ ነገር ሉዝ ባደርግ መልሼ ሰራዋለሁ ብለሽ ነው የምታስቢው ና ሀሳብ አይደለም እንዴት እንደማደርግ አውቃለሁ I know you know what to do ግን በጊዜው ግን ለምሳሌ ፋይናንሻሊ ቻሌንጅ ውስጥ አልከተተሽም አልፈተነሽም
ነው ነበረሽ ባካፕ? እኔ በሱ ታድያለሁ። ባለቤት አለኝ። እሱ ነው ኬር የሚያደርገው ለፋሚሊው። እኔ አሁን ዛሬ አቆማለሁ ብል ይቻላል። አትጎዱም? እሱ ሂ ስማርት፣ እሱ አካውንተንት አይደለ? እሱ እኔ የማደርገውን ኔቨር አያደርግም አይደለ? እኔ አሁን እውነት ብነግረው ምን እንደማደርግ ሌሊቱን አይተኛም። አካውንታንት ነው። ስለዚህ ለመናገር ይሻላል። ሁሉ ነገር አይቻልም አታርጊ ነው የእሱ ምክር። ከኔ ጋር አይሄድም። ብዙ ጊዜ ፓርትነሮቻችንን ሆነ ሰብኮንሽስ ሌቭል በምናስበው ምክንያትም ነው የምንመርጣቸው ይባላል። ሜቢ አካውንታንት መሆኑ ፓርትነርሽ እንዲሆን አንደኛው ምክንያት ይሆን? እኔ አካውንታንት አሰራራቸውን አልወድም፣ ግን ልክ እንደ ጠበቃ ሎቭ ሄት ነው፣ ፍቅርም ጥላቻም ነው። ግን ያለነሱም መኖር አይቻልም። እንዴት ነው የተዋወቃችሁት? ሬስቶራንት ውስጥ ነው። ሆላንድ። ኦኬ ከምትተዋወቁ ጀምሮ አካውንታንት እንደሆነ መቼም ማውቀሻል? አዎ ከመጀመሪያ ነው ያወቅኩት። አምሹር ላይክ የመጀመሪያ ኢንቨስትመንት እንትኖች ሰምቶ ነበር እሱ ኖ አይደለ? ሰምተዋል እና አግዞኛል። እስካሁን ነው የሚያግዘኝ። ስራው ሁሉ በነፃ ነው። እኔ አካውንትን ከፍዬ አላውቅም። እሱን ከተዋወቅኩኝ ጀምሮ ግን አሁን ለምሳሌ እኔ ስቲል አሁንም ፊልም ሜከር ስለሆንኩ አይ ካን ኢማጂን ደ ሲንስ። ለምሳሌ ካውች ላይ ቁጭ ብላችሁ while he was using his laptop እና አንቺም ላፕቶፕሽን ይዘሽ what you would be doing could be the riskiest of businesses እና ላይክ ምን እያረግሽ ነው ወይ ምናምን አይልሽም? ለምሳሌ ማለት ይነገራል። አይናገርም ማለት አልችልም፣ ግን አይ ቲንክ አሁን ለመደ እና ሬስፔክት ማድረግ ጀመረ። ግን መጀመሪያ ላይ ብዙ ጊዜ ላይክ አብደሻል የሚል ጊዜ አለ። ኦፍ ኮርስ ግን ሰው ሊገባው የማይችለው አንዳንድ ጊዜ እኔ ብሊቭ ኢት ኦር ናት ለገንዘቡ አይደለም ምሰራ፣ እኔ ለነፃነቴ ነው ምሰራ። ለእኔ ነፃነቴ ነው ዋናው። ገንዘብ ማጠራቀም ምንድን ነው? እኔ አሁን እውነት ለመናገር አካውንቴ ላይ ያለው ገንዘብ አይዶ ነው ስንት እንደሆነ አላቅም። ምን እንደሚገባ ምን እንደሚወጣ እሱ ነው ስራው አይደል? ስለዚህ እሱ ነው የሚቆጣጠረው። እኔ ጀስት በፈለግኩት ሰዓት የፈለግኩትን ማድረግ ነው የምፈልገው እና በዚህ ዓለም ነፃነት፣ ገንዘብ ያስፈልገ ፍሪደም በፋይናንስ ነው ብዙ ነገር። አሁን ዓለም ዞራለሁ ካልኩኝ በነፃ አይቻልም። ይሄን ገዛለሁ ቆንጆ ቦርሳ ፈልጋለሁ ካልኩኝ በነፃ አይደለም። እና ለቦርሳው አይደለም ግን ስፔሻሊ ለፋሚሊ ለልጆቼ ጥሩ ትምህርት ቤት እንዲሄዱ በጣም ብዙ ገንዘብ ነው። እሱ ነው ትልቁ ድራይቪንግ ትንሽ ድራይቭም ነው። ግን አንዳንድ ጊዜ አለ አይደል ስትከፍል ትንሽ ላይክ ይሰማካል። ላይክ እንዴት ይሄ ሁሉ ገንዘብ ለልጅ በዛ ላይ 3 ደግሞ ግን ለዚህ ነው የሚደረገው። ፍሪደም ማለት ይሄ ነው። ኦኬ ይሄ ትምህርት ቤት አልተመቸኝም፣ ኦኬ ወደዛ እንሂድ። ውድ ሆነ ውድ እኔ ፕራይስ አይቼ አላውቅም። እሱ ግን ምን ቦታ ነው አሁን ለምሳሌ አንድ ሰው የት ቦታ ሲደርስ ነው ፍሪ የሚባለው? አዩ ፍሪ? አዎ ለእኔ ፍሪ ነኝ አሁን። ማለት የምፈልገውን ማድረግ እስከቻልኩኝ ድረስ ፍሪ ነኝ። ወላጆቼ መጣለሁ ሲሉ ትኬት ገዝቼላቸው ይመጣሉ። አሁን ሁለቱም ኢትዮጵያ ውስጥ ናቸው። ካልፈለኩም ደግሞ ዛሬ መውጣት እችላለሁ። ፍሪደም ማለት ለእኔ ይሄ ነው። በፈለግኩት ሰዓት ስራ አቆማለሁ ካልኩኝ ይቻላል። ይህን አፎርድ አላረገው የምትዩ ነገር በቅርብ ገጥሞሽ ያውቃል? ፈልገሽ? አላጋጠመኝም። ፍላጎትሽን ትቆጣጠሪዋለሽ? አያስፈልግም። ግን አሁን እንደውም ከድሮ ሞር እቆጣጠራለሁ። ውድ ነገር አልፈልግም እንደ ድሮ። ገባኝ። እሱም አንድ ነገር ነው ስለሚባል ነው፣ ዊዝደም ነው ይላሉ። እኔ ሁለተኛ ውድ ቦርሳ አልገዛም፣ ውድ ነገር ለማርኩ ብዬ አልገዛም። ሁለተኛ ለምን እንደዛ አልሽ? ምንም ቫሊዩ የለም። ሰደስተኝም አይቼ አላቅም። እንደውም ርካሾቹ ነገር ነው ለምን ተጠቅሜ እንትን የላቸውም፣ ቫሊዩ የላቸውም። ለእኔ እቃ ናቸው። that's it። በአንድ ቪዲዮሽ ፋይናንሻል ፍሪደም ሲነሳ በጣም ኢንትረስቲንግ ነገር ተናግረሻል። ምን አልሽ መሰለሽ? ሰው ዞሮ ዞሮ ለፋይናንሻል ፍሪደም መስራት እንዳለበት ትናገሪና አንቺም ለዛ እንደምትለፊ ያ ሁሉ ነገር እዚህ ቦታ ለመድረስ እንደሆነ ተናገርሽና ኢትስ ናት ዘ ላክዠሪ ኢትስ ናት ዘ ጉድስ ኦር ምናምን ግን ኢትስ ዘ ፍሪደም አልሽና እንደምታስቡት አይደለም፣ በጣም ቅርብ ነው
ፋይናንሻል ፍሪደም ካሰባችሁበት you can do it ለሆነ ሰው ብቻ የተፈቀደ ነገር አይደለም አልሽ so how do you mean is it ዝም ብሎ ሞቲቬሽናል ነገር ነው ወይስ የሆነ ፖሲብል ነገር እያወራሽ ነው? አንድ ቀልድ አይቼ ነበር የት እንደሆነ አላስታውስም ሶሻል ሚዲያ ላይ አንድ ነገር ብቻ ነው የጎደለኝ አሁን ሀብታም ለመሆን ያ ነገር ገንዘብ ነው ይላል። እሺ እና እውነት ነው ገንዘቡ ብቻ ነው የጎደለ exactly ወረቀቱ ብቻ ነው የጎደለ እውነት ለመናገር ያ ነገር ማግኘት ከባድ ይመስለናል ስፔሻሊ ከሌለ አንድ ነገር በጣም ስንፈልግ ሩቅ ይመስለናል እውነት ለመናገር አይደለም አጠገባችንም ሊሆን ይችላል ችግሩ እኔ የምፈልገው ፎርሙላ አጠገቤ ነው ሞስሊ ፕለስ ሳይዝ ሲሆን ልብስ የለኝም በቃ ምንም ከሶፋይም ላይ አልተነሳውም ይሄን ችግር ለማግኘት ስለዚህ ይሄን ያህል ሩቅ ስፔሻሊ ደግሞ በዚህን ጊዜ ኢንተርኔት ከቤትም መውጣት አያስፈልገንም ኢንተርኔት ላይ ስንት ነገር መሰራት ይችላል ግን ራሳችን መስራት አለብን ከሰው ከጠበቅን እዚህ የእኛ ኮሚኒቲ ብዙ ሰው ላይ ይደጋገፋል ኢንተርዲፔንደንት ነው ሶ ሞር ኢንዲፔንደንት ቲንኪንግ ይፈልጋል ነው ቲንኪንግ አይደለም መስራትም ኢንዲፔንደንት ነው ሰው አንዳንድ ጊዜ ሊገነዘብ የማይችለው ነገር እድገት ብቻችንን ነው መስራት ያለብን ከሰው ጋር አይደለም አንድ ላይ እዛ እናድርጋለን ብላችሁ ካሰባችሁ እና እንደምታስቡ አውቃለሁ አንድ ላይ አይታደግም አይታደግም ለምንድን ነው why are you saying that አንተ ዛሬ ከዚህ ደርሰህ እዛ ከሄድክ እዛ የምታውቃቸው ሰዎች አብሮ ከመሄዱ እንዳይመስልክ እንደውም ከዛ ወደዚህ ሊመልሱ ይጎትቷል ይሄ ናቹራል ቲንግ ነው መጥፎ ናቸው ማለት አይደለም ግን የሚያውቁትን ነው ላንተ የሚያስተላልፉት ኤነርጂ የሚሰጡ የፈለገ ነገር ቢሆን ከዛ የሚያውቁት ነው እዛ ከደረስክ ወይንም አልፈልግም ብለህ ራስህ ካልተመለስ እነዛ ሰዎች አብረው ከዛ ይሄዱ የፈለገ ብትፈልግ ብትሞክር ብትል አይሆንም አንቺ መቼ አወቅሽ ይሄንን ያው እንደዚህ ሲያጋጥመኝ እነዛ ሰዎች የድሮ ጓደኞቼ ልበል አብሮኝ ማደግ ሲያቅታቸው እኔ ደግሞ ስመለስ ሲጎትቱኝ ስመለስ ቅናት ጀመረ እና ያኔ ነው ወደ መጥፎ የሚለወጠው ስለዚህ ከብሬክ ከማድረግ ሌላ ኦፕሽን አልነበረኝም ብሬክ ማድረግ ቀላል ነው ማለት ሳይሆን በቃ እሱ ነው አንድ መንገድ የታየኝ እና ማድረጌ በጣም ደስ ብሎኛል ግን ቻሌንጅ አላደረገሽም ሜቢ ሜንታሊ ኢሞሽናሊ መጀመሪያ ላይ ከዛ በኋላማ ያን ነገር አትደግመውም እንደገና እንደዚህ ሰው አትቀርብም አንዴ እድገት ከመጣማ ሰውን እንደዛማ አላስጠጋም ግን ችግሩ መቼ ነው እንደነዚህ አይነት ሰዎች ብዙ ጊዜም ፋሚሊ ናቸው የሚጎዱት ሰዎች ሞስትሊ እኛን የሚነኩ ሰዎች ሞስትሊ ፋሚሊ ናቸው የሚወደዱ ሰዎች ናቸው የሚያውቁን ሰውን ልበል ካላወቁ ሰው ሊጎዳ there is a price to it እኮ አይደለ ትልቅ ፕራይስ እኔ ግን ሲጀምር አውቃለሁ ማለት አልችልም ግን ትልቅ ፕራይስ እንደምከፈል አውቅ ነበር ምን እንደሆነ አላወቅኩም ግን በነፃ እንደማይመጣም አውቄ ነበር አሁን ድረስ ያለሽበት ጉዳይ ይሁን ባላቅም ከዚሁ ጋር ከእንደዚህ አይነት ቢዝነስ ጋር ተያይዞ የማይታረስ የማይዳሰስ መሬት ወይም ፕሎት ላይ ኢንቨስት የማድረግን ነገር ደግሞ በአንድ ወቅት አወሪ ነበረ እዚሁ ዲጂታል ቢዝነስ ላይ ማለት ነው ለእኔ ሌላ አሁን እንዳልኩሽ እኔ እንዲህ አይነት ነገሮች በጣም ግራ ስለሚገቡኝ አቬሬጅ ፐርሰን ብለሽ አስብኝና ራሱ መሬት ዲጂታል መሬቶችን መግዛት ወይም ዲጂታል መሬቶችን ኦን ማድረግና መሸጥ ራሱ እንደ ቢዝነስ ብዙ እንደ ሌክቸር ነገር ስታደርጊበት አይቻለሁ ራሱ ምን ሊያደርግ ነው መሬት እንደዛ የሚደረገው the whole business እሱን ዲስክራይብ አድርጊልኝ እስኪ እባክሽ ለስሙ ዲጂታል መሬት ተባለ ግን actually ዲጂታል ስፔስ ነው ያ ስፔስ ውስጥ አንተ ትገዛና ኢንተርኔት ላይ ይሄ ስፔስ የፈለከው ማድረግ ትችላለህ ያንተ ህግ ነው አሁን ኦፕን ኢንተርኔት የፈለገ ዌብሳይት ስትሄድ የሰው ነው ቤሲክሊ ምሱ ስፔስ ነው አሁን ፌስቡክም ስፔስ ነው የሰው ነው ግን የፐርሰናል ስፔስ ኢንተርኔት ላይ መግዛት ይቻላል ማለት እንደ ፕሎትስ ይሸጣሉ እዛ ፕሎት ላይ አንተ የፈለከውን ማድረግ ትችላለህ ያንተ ህግ ነው ያንተ የፈለከውን መስራት ትችላለህ እሺ ያው እንትን የፍላጎት የነበራቸው ሰዎች አሉ አሁን ግን ሞስትሊ ይሄ ብሎክቼን ሞስትሊ ሰው ወደ ክሪፕቶ ነው ያደረገው ሽፍት ያደረጉት ማለት ነው ግን ይሄ አይ ቲንክ እስካሁን ለአፍሪካ
ኮንሴፕቱ ኢንትረስቲንግ ነው ግን ገና ዴቨሎፕመንት ላይ ነው አንቺም በደም ገብተሽበት ነበር አይደል ካምፓኒ ሁሉ ነበር እንደዚህ ኦኬ ምን ሁኔታ ላይ ነው ያለው እሱ ኢንቨስትመንት ነው እንደ ኢንቨስትመንት ነው እኔ ሰራለው ማለት ሳይሆን ብዙ ኢንቨስትመንቶች ውስጥ ገብቼ ነበር ዌብ3 እና እንዳሰብነው አላደቀ ያው ከማነው ክሪፕቶ እና ብሎክቼን ውጪ ብዙ ዌብ3 ገና ነው ሰው ገና አዳፕት ማድረግ አልቻለም ግን do you think it's the future yeah እንደ ቢዝነስ ማለት ነው yeah ይመጣል ኦኬ በቅርቡ ደግሞ ስሪላንካ ነበርሽ ምንድነው ወደ ስሪላንካ የወሰደሽ እኔ እንኳን ዓለም ዞራለሁ ስሪላንካ የመጀመሪያ ጊዜ አይደለም እሺ ይሄ ነገር just ኦንላይን ቆሜ እዛ እስቲ ቪዲዮ ልስራ ብዬ ነው ቪዲዮን የሰራሁት ስለ ስሪላንካ እንጂ በፕላን በምን ይሄ ምንም አይደለም እሺ እና እስካሁንም ገና ምንም አይደለም የተጀመረ ነገር የለም ያየሁት ላይክ ሪሰርች ፌዝ ነኝ እሺ እና ለባለቤቴ ነው ዛይድ ነው እሱ እኛ ፋሚሊ ኦፊስ አለን ፋሚሊ ኦፊስ ማለት እዚህ ፋሚሊያችን ገንዘብ አለ እና አለን ምን ውስጥ እንደምንከተው ማለት ነው ለኢንቨስትመንት እና አሁን እሱ ብዙ ኢንቨስተሮች ያው ለሀብታሞቹ አይደለ የሚሰራ ለታክስ ስትራቴጂዎቹን ስለዚህ አሁን ብዙ ያው የሚያውቃቸው ሀብታሞች ሲኖሩ አንተ ኢትዮጵያ አፍሪካ አክሰስ አለ ካሉት እሱ አይደለም እኔ ነኝ አፍሪካ አክሰስ ያለኝ ግን ጠየቀኝ ዲቨሎፒንግ ካንትሪስ ኢንቨስት ማድረግ እንፈልጋለን ምንድነው መግቢያችን እሺ አፍሪካ አለው ግን አሁን መጀመሪያ የራሴ ፕሮጀክት አለኝ እሱ ላይ ፎከስ አደርጋለሁ ግን ኤዥያም መግቢያ አለኝ ስሪላንካ ፓኪስታን ህንድ በጣም አክቲቭ ነኝ አላወራም እንጂ በኢንቨስትመንት ብዙ መሬቶች ምናምን ገዛለሁ እዛ ግን ለእሱ ለኮመርሻል ዩዝ ነው መልሼ ማከራየት ስለዚህ ላይክ እኔ እዛ አልገኝም እና ፓኪስታን የልብሴ ፋብሪካ አለ ፋብሪካውን ገዝቻለሁ ያ በፊት ነው ይሄም ድሮ ኮሮና ጊዜ ነው ይሄ እሺ እና ከፈለጋችሁ እዛ ላስገባችሁና ላስተዋውቃችሁ እችላለሁ አልኩኝ እኔ መጀመሪያም ፕላን ነበረኝ የኢትዮጵያ ቡና እዛ ሳውት ኤዥያ ለማምጣት ፈልጌ ነበር ቡናውን ለእንትን ለመተከል አይደለም ዝም ብሎ ለመሸጥ ቡና የሻይ ባህል አይደለ ቡና በደንብ አልተለመደም እሺ ስለዚህ አይ ቲንክ ብዙ ሰው ሞክረዋል ግን አልሆነለትም አይ ቲንክ አበሾች ማለት ኢትዮጵያኖች ብቻ ነው እዛ ማምጣት የሚችሉት ለምን እነሱ ኦሪጂናል ባህላቸው ከኛ ጋር ይመሳሰላል ሁሉ ነገር ኦሪጂናል ነው የሚፈልጉት ኦሪጂናል ከተፈለገ ከኢትዮጵያ ብቻ ነው ማግኘት የምንችለው አሁን የሚገኘው ስለዚህ ይሄ ህልሙ ነበረኝ ሁሌ ስለዚህ እዛ ስንሄድ እና ሳገናኘው ከስሪላንካ ውስጥ ከማውቃቸው ሰዎች ጋር እሺ ያሉ መሬት እንገዛለን ትልቅ ካሬ ሜትር መሬት ማለት በጀት ይዞ የሚመጡት 7-8-10 ሚሊዮን ዶላር ነው ኦኬ ስለዚህ ትልቅ ፕሮጀክት ነው ብዙ ሆኖ ብዙ አይደለም የተለያዩ ሰዎች ሼር ይሰጥካል ስለዚህ አንድ ላይ ድርጅት ይመሰረታል ሁሉም ትንሽ በከፈለው ብዛት ሼር ይወስዳል ኦኬ መሬቱ የዛ ድርጅት የሚባለው እዚህ ሀገር ማለት ነው እሺ እና ይሄን ፕሮጀክት ለሱ ይሄን ሁሉ ነገር ሲሰራ ለምንድን ነው ለአበሾች እንደዚህ ነገር የሌለ ለኛ ኮሚዩኒቲ ብዬ ያኛውን ቪዲዮ ሰራው 2-3 ሳምንት ነው ገና ከሰራውት እና ያገኘሁት ሪስፖንስ እና መስቀኝ ነገር እኔ አቅ ነበር ግን ሰው ብዙ ጊዜ ይረሳል አይ ቲንክ አይ የኛ ሰው እንደዚህ አይነት ገንዘብ የለውም የሚባለው ነገር እሱ ትሪገር ያደርገኛል የኛ ኮሚዩኒቲ ውስጥ ብዙ ገንዘብ አለ አፍሪካ ውስጥ ብዙ ገንዘብ አለ ግን የምናወጣው በሌላ ነገር ነው ከአውሮፓኖች ጋር ስታስታይ እነሱ በኢንቨስትመንት በምን ተለምደዋል በደንብ እዚህ ሁሌ በጥሩ ነገር አያወጡም አልተለመደም ይባክናል I don't know በምን ላይ እንደማያወጡት ግን ሰርክ አንድ ነገር መጥራት ካለብኝ እኔ ድግሶችን በሙሉ እዚህ ማያቸው ዋው ስንት ገንዘብ ነው እዚህ የሚፈሰው ብዬ ነው የምገረመው ይሄ ነው የተለመደ ግን ኢንቨስት ማድረግ እና ኢንቨስት ሲባል እዚህ ዛሬ ሰጥቶ ነገ ለምን አልተመለሰልኝም ብሎ ይናደዳል ስካም ነው ይሄ ነው እኔ ለምን ራሴን እዛው እስከታለው የሚል ነገር ነው ድሮ ይከለለኝ እንጂ ይሄን ወዲያው ለኛ ኮሚዩኒቲ መክፈችል ነበር ኦፖርቹኒቲው ትልቅ ኦፖርቹኒቲ ነው ያለ ለኛ እንደውም ይቀላል
ባህላችን ተመሳሳይ ስለሆነ ከዛ ባህል ጋር ግን አንተም ሊገባክ ይችላል የኛ ሜንታሊቲ ሰው በጣም ከባድ ነው ከነሱ ጋር ዲል ማድረግ እናስቸግራለን አይደል በጣም ያስቸግራል እንዳልኩ ስፔሻሊ ከገንዘብ ጋር የተያዘ ነገር አሁን ይሄን ባረግ አሁን ደጆቹ ይሰጡና 5 አመት ዝም ይላሉ በ5 አመት ውስጥ ሁሉ ነገር ይመለሳል ፕለስ ሞር አበሻ 5 አመት ዝም አይልም ብሬስ no I wish ዝም ማለት ሲባል አፕዴት ይሰጣል ይሄን አረግን ኦኬ ቫልዩ እንደዚህ ጨመረ ይሄን አዋጣ ምናምን እና አንዴ በአመት ወይንም አንዴ በ5 አመት ሼርክን ስትሰጥ በአንዴ ገንዘብክ ይመለሳል ፕለስ ሞር ይባላል አበሻ ያሳብደኛል ብዬ ነበር መፈራ ይሄን ካረኩኝ ግን I think አሁን ጊዜው ቀስ በቀስ እየመጣ ነው ደግሞ እንደገባኝ ከሆነ ይሄን ነገር ለንግድ ብቻ እንደማትሰሪው ለኮሚኒቲ የኛም ኮሚኒቲን ማድረግ ይችላል ስለምታስቢ ሞር አዌርነስ ክሬሽኑ የሚያስፈልጋል ማለት እኮ ነው ግን ብዙ ነገር መለወጥ ብዙ ነገር ሊገባው ይገባል እንደዚህ ውስጥ ከገባ አንድ ዝምድና የለም አንድ ላይ ሄደን ይሄንን ጠጣ ይሄንን ብላ ምና ይሄ ስትሪክትሊ ቢዝነስ ጓደኝነት አይደለም አሁን ባለቤቴንም ሳይ ምንም ሰዎችን አያውቅም this is business ስንት ልጅ አለክ ምን አይተዋወቅ አስፈልግም መጠየቅ ይቻላል ገባኝ ግን ጓደኝነት የለም ለምን ብዙ ገንዘብ አለ እዚህ ውስጥ ኢሞሽን የለም just ገንዘብ ከቶ እንደዋጣ ማድረግ ነው በቃ that's it ይሄ እንደነዚህ ነገሮች እንደዚህ ሜንታሊቲ ነገሮች አበሻ መቀበል አለበት ሜቢ እኮ እሱ ላይ ሜቢ አዌርነስ ክሬሽን ላይ ብትሰሪ አንቺ አሁን ብዙ ሀገር ላይ የንግድ ኢንቨስትመንት ኤክስፒሪየንስ ካለሽ ብዙ ሰው ይለኛል ለምን ሰውን አታስተምሪም ግን ለምንድን ነው ራሴን የማደግመው እና እንደዚህ ስል ሰው ይናደዳል አንዳንድ ጊዜ ግን ሰው አይገባውም ሰው የሚለኝን ነገር በኦንላይን ኔጌቲቪቲ በዛ ላይ እርዳታ እዚህ እንደ መብት ነው የሚታያቸው አይደለም ፈልጌ ነው እኔ ለምን ቤቴ ውስጥ ቁጭ ብዬ ግርግዳ አላፈጥም ደስ ካለኝ መብቴ ነው ማድረግ እሱን ትቼ ልጆቼን ትቼ ፋሚሊን ትቼ ተነስቼ ሰውን ይሄን አስተምራለሁ ካልኩኝ ካልተቀበሉ እና በኔጌቲቪቲ ስካም ነው ምን ብሎ ካወሩ እኔ ዋይ ለምን ነው ማረገው ለምን መንግስት አይደለው ግዴታ የለብኝም እኔ ዝም ብዬ ተመልሼ ወደ ኑሮዬ መመለስ እችላለሁ ኤኒ ታይም ኤኒዌይስ እኮ ግን እኮ the losers ናቸው እንደዛ የሚሉት እኮ ሁሌም they are the ones disrupt የሚያደርጉት የሚጠብጡት ተስፋ የሚያስቆርጡት እነሱ ናቸው እኮ እኔ ተስፋ ቆርጣለሁ ማለቴ ሳይሆን አላቆምም የፈለገ ነገር ቢሆን ግን መንገድን ፈልጋለሁ እና ዛሬም ተስፋ ባያስቆርጡኝ like መቀጠል በኔጌቲቪቲ ውስጥ በጣም ትልቅ ኤፌክት አለው ሰው ላይ እንደዚህ ሰው ኔጌቲቭ እያወራ እና እያረገ እና ስም እያበላሸ ከተካሄደ ኤፌክት አለው እኔም እናት ነኝ ለልጆቼ ብዬ ነው የምሰራ ዞሮ ዞሮ ሁሉም ለራሱ ጥቅም ነው እዛ ያለ ሰው እኔም ለራሴ ጥቅም ነው እዛ ያለሁት ካለው እኔ ራሴ ፕሮቴክት ነው ማድረገው መጀመሪያ ለሌላ ሰው ካሰበ የራሳቸው ጉዳይ እኔ ግን ራሴን ፕሮቴክት ካረኩኝ ራሴን አጠንክሬ ነው የምመጣ እንጂ ራሴ ደክሜ አይደለም ራሴን የማቀርበው ስለዚህ እኔ ሁሌ ራሴን ነው ፕሮቴክት ማድረገው መንገድ ላይ ለዚህ ነው እዚህ የደረስኩኝ ገባኝ ግን ኢሞሽናሊ አፌክት ያደርግሻል አሁን ቀርተዋል ግን ዞሮ ኔጌቲቪቲ ከገባ በሩን መዝጋት ግዴታ ነው እኔ ራሴን ለምን ራሴን ከጎዳው ልጆቼንም ፋሚሊን ይጎዳል ስለዚህ እኔ ለማድረግ ፈልጋለሁ ግን መንገዱን እየፈለግኩኝ ነው ይልፋንድ የሆነ መንገድ በርግጠኛ እሱማ አገኛለሁ ቶክሲሲቲውን አስወጥተሽ የሆነ መንገድ የምታገኝ እና አንድ መንገዱ ማለት ይሄ ፕሮጀክት አሁን ባለቤቴ እንደሚሰራው ካየው እዛም አሉ እንግዲህ መጥፎ የሚያወሩት እና እኔም ፈልጋለሁ ግን የሚባለው በጣም ክሊር ነው እሱ ይሄን ገንዘብ ከሌላችሁ ይሄ ለእናንተ አይደለም ውጡ እና ይላቸዋል 1 ሚሊዮን ማስገባት ካልቻላችሁ ቢካዝ ህጉ 10% እንደ ፕሮጀክቱ ትልቅነት ነው ግን 10 ሚሊዮን ከሆነ ዋጋው የዛ ፕሮጀክት 10% አንድ ሰው 10% መግዛት መቻል አለበት ለምን እነዚህ ስሙኒ ይዘው የሚመጡት ሰዎች ከ10 ሚሊዮን ማነው 1 ሚሊዮን ጋር የሚከፍሉ ሰዎች ጋር አይሄዱም ይሄ ቶታል ሌላ ኮሚኒቲ እና ስታይል ነው አናናር ስለዚህ 10% መግዛት ያ ሰው መቻል አለበት እና ይሄን በዚህ መንገድ ብዙ
ኤሊሚኔት ይደረጋል። ለምን 100,000 ሰው ያለው believe it or not more like ያስቸግራል እና ይጮሃል። ለምን ይሄ ብቻ ነው ያለው 100 ሚሊዮን ያለው ሰው ግን 1 ሚሊዮን ዞር ብሎ አያይም። ሌላ ኮምፕሊትስ ቶታሊ ሌላ። ስለዚህ ይሄን እንደዚህ ፊልተር ያደርጋቸዋል። ለትንንሾቹ ዌልኮም አይደሉም ማለት ሳይሆን ለነሱ ትንንሾች ፕሮጀክቶችን ነው የሚያቀርበው። እንደዚህ ትልልቅ አይደሉም። 1 ሚሊዮን ፕሮጀክት እሺ ለ100,000 መግባት ይችላላችሁ። ሁሉ አንድ አይነት ሰው ነው የሚገባበት ማለት ነው። ግን ስሪላንካ ከተነሳ ስሪላንካ በሄድሽበት አንድ ያወራሽው ደግሞ ከአባትሽ ጋር ከቡና መትከል ጋር የተፈጠረ ታሪክ አለ እና በጣም ኢንትረስት አድርጎኛል። እባክሽ ንገሪን። ስሪላንካዎች ቡና አያበቅሉም። የስሪላንካ መንግስት የጠየቀን ቡና ማሳደግ ትችላላችሁ እዚህም ብሎ ጠየቀን። እሺ አባቴ እዛ ከኛ ጋር ሄዶ ነበር ለዚህ በአጋጣሚ እና እሱ ቡና ፋርመር ነው ገበሬ ነበር እና እዚህ ድሮ ሀረር ማለት ነው እዛው ነው የሰራ እርሻ ላይ እና ማኔጀር ነበር። ስንቱን አይተዋል እና እውቀቱ እሱ ጋር ነው ያለ ለኔ። ስለዚህ እዛ ሲሄድ ያላቸውን ቡና አይቶ የመጀመሪያ ነገር ያለኝ ይሄን ቡና ብለሽ አትጥሪ አለኝ። ይሄ ቡና አይደለም እኔ የሚታየኝ ቡና ነው ጅስ እንደዚህ በእጁ አስሮ ይሄ ቡና አይደለም ብሎ መለሰ። እነሱም አሉ አሰራሩን አናቅም፣ እውቀቱ የለም፣ የሚያስተምረን የለም ሲሉ ከዛ በኋላ ላይ መንግስት ለሌላ ነገር ነበር ኮንታክት ያደረግናቸው መንግስትን። ግን እውቀት ካላችሁ እዚህ ሰዎችን ብታስተምሩ ደስ ይለናል እና ኦሪጂናሉን ቡናን ማስመጣት ብትችሉ ደስ ይለናል። ይሄን ኦንላይን አውጥቼ ነበር እና ኦፍኮርስ የኛ ሰው የኛ እቃ ነው ስለዚህ ውጭ ሀገር መሄድ የለበትም እና የኛ አሁን የብራዚል ኮፊ ሲታይ ዞሮ ዞሮ ብዙ ቡና ዓለም ላይ ያለ ከኢትዮጵያ ነው የመጣ። ሁሉም አይደለም ግን ብዙዎቹ ከኢትዮጵያ ሰው ይዞ እየሄደ ነው። እኛ ካላረግን ሌሎችም ያረጋሉ። ወይንም በእኛ ኮንትሮል ይሁን ወይንም ሌሎቹ መጥቶ እያረጉ ነው። አይቀርም ግን እውቀቱ ያላቸው ማለት አይደለም። ትልቅ ልዩነት አለ። እነሱ ይዞ ሄዶ እዛ ከተከሉ ወይንም እኛ ይዘን ከነ እውቀቱ እና ከነ ገበሬዎቹ ይዘን እዛ ሄደን ብናስፋፋ ትልቅ ነገር ነው። እና ሰው የኔ ብሎ እዛ ቀረ እንጂ አበሾቹ ይዞ ሄዶ እዛ ከተከሉ የኛን ስም እና የኛን ሬፑቴሽን ይዘን ነው የምንሄደው። የአበሻ እቃ ተብሎ የኢትዮጵያ እቃ ተብሎ ካደገ አንድ የኛ ሬፑቴሽንም ያድጋል አገር ውስጥ፣ ፓወራችንም ያድጋል አገር ውስጥ። ኤንድ ዞሮ ዞሮ የኛ እቃ ነው። በኋላም ለነሱ ብንሰጣቸው የኛ ኢንፍሉዌንስ ትልቅ ነው እዛ ሀገር ውስጥ ማለት ነው። ከአባትሽ ጋር ምን አረጋችሁ? አባትሽ ዛ ምን ሞከሩ? ከዛ በኋላ አሁን ወደዛ ሙቭ አርግ ብዬ እያሳመንኩት ነው። ይፈልጋል እሺ ብሎኛል። ግን እስቲ ማረጉን እናያለን። ምናልባት ሀረር የተወቱን የእርሻ ጉዳይ ስሪላንካ ላይ ሊጀምሩት ይችላል። ግን እሱ አርጅተዋል። እንትን ጡረታ ወጥተዋል። ለሆቢ ነው። ግን ከእሱ ብቻ አይደለም። በቂ እውቀት አለ ከኢትዮጵያ ማስመጣት ይችላል። ሌላም ሰው መጨመር ይችላሉ። ስልጣኔ ነው ትንሽ ችግሩ። አንዳንዴ እንዴት እዛ ሲኬድ እነሱ በገቨርንመንት ከመጣ በጥሩ ሁኔታ ወረቀት ምን መስተካከል አለበት። ብዙ ገንዘብ ነው። እዛም ጠበቃ እዚህም ጠበቃ ብዙ ነገር ፕሮሰሱ ቀላል አይደለም። ዝም ብሎ ትኬት ቆርጦ ተነስቶ መሄድ አይቻልም። ግን ምናልባት አንቺ እዛ የኢንቨስትመንት ልማዱ ስላለሽ ለአንቺ እንግዳ ስላልሆነ ብዬ ነው። ለእኔ እንግዳ አይደለም። ግን በእኔ ገንዘብ መስራት እና በሌላ ሰው ገንዘብ መስራት ሌላ ነገር ነው። ኢንትረስቲንግ። ፍጹም ወደ ሌላ ጉዳይ በተለይ አሁን ወደ ኢትዮጵያ ወደ አመጣሽ ጉዳይ ልውሰድሽ። ለአፍሪካ የታሰበ የሞባይል ጌሚንግ በተለይ አፍሪካን ታርጌት ያደረገ የሞባይል ጌሚንግ ሰርተሻል። ራይዝ ኦፍ ፊርለስ ይባላል። እንደውም ሰሞኑ ላውንች ይደረጋል እና አንደኛ ከሁሉ በላይ ምንም ነገር መቼም ስትሰሪ ንግድ ቅድም እንዳልሽኝ ፍሪደም የምትዩ ቦታ እንዳለሽ ነው የነገርሽኝ። እና ሌላ ምን ምክንያት ኖሮች ነው ታዲያ ይህንን ለአፍሪካ የታሰበ የጌሚንግን ጉዳይ ያሰብሽው? የጀመረው በዚህ ኤንኤፍቲ ፕሮጀክት ነበር ቅድም ያስረዳሁት። በኋላ ላይ ሁሉ ነገር ካለፈ አሁን ምን እናርግ የሚባል ነገር ሲመጣ ኮሚኒቲ ነው እንግዲህ ምን እናርግ ነገርየው ሲመጣ ወይንም እንደ አማዞን የሚመስል ማርኬት ፕሌስ እንስራ
ወይንም ጌም እንስራ የሚባል መጣ። መጀመሪያ እንደውም ለማርኬት ፕሌሱ ነው የመረጥነው። ግን ሎጂስቲክ እዚህ ገና እዛ አልደረስንም። አትሊስት ያኔ አሁን እንደውም ብዙ ተለውጠዋል፣ ግን ገና ነበር። ስለዚህ ጌሙን መረጥን። ሞባይል ጌም ጌም ነው የተባለ። ያኔ እንደውም ኮምፒውተር ጌም ነበር፣ ግን ለአፍሪካ ሲባል ብዙ ሪሰርች ተደርገዋል። ኮምፒውተር ጌም ከሆነ ብዙዎቹ ኮምፒውተር የላቸውም። ነጅስ ተራ ኮምፒውተር አይደለም፣ ጌሚንግ ኮምፒውተር ይፈልጋል። ብዙ ሰው የለውም። ከዛ ሲታይ እሺ ጌም ለሞባይል ይቻላል፣ ግን ምን አይነት ሞባይል? ይሄ ትልልቅ ሃይ ኤንድ ሞባይል ግራፊክስ ከሆነ ብዙ ኢንተርኔት ስፒድ አይችለውም ገና አፍሪካ ውስጥ። ስለዚህ ትንሽ ቀለል ያለ ሎው ፖሊ የሚባል ስታይል መረጥን። ከዛ ጌም ስቶሪ ምንድን ነው ሲባል ዲቨሎፐሮቹ ነው የጠየቁኝ። ጌም ስቶሪች ምንድን ነው? ጌም ስቶሪ ምንድን ነው? ምን ማለት ነው ብዬ ሪሰርች ሳደርግ ጌም ስቶሪ ማለት የምትጫወትበት ምክንያት፣ እየተጫወት ወዴት ነው የምትሄደው፣ ምንድን ነው ጎሉ የሚባል። እኛ የመረጥነው ጌም ስታይል ባትል ሮያል ይባላል። ስለዚህ ባትል ሮያል ነው ጌሙ ስታይል። ይሄ ነው የምትዋጋበት ምክንያት ካቴጎሪ። ከዛ እንደሱ ሲባል ኦኬ እንደሱ ከሆነ ጌም ስቶሪውን ለምን እውነተኛ ጌም ስቶሪ ብዙ ጊዜ ፋንታሲ ነው፣ ለምን ባትል ኦፍ አድዋ ላይ አንመሰርተውም ብዬ ሪሰርች ሳደርግ ፐርፌክት አለን። እሱን መረጥን። እና የመረጥነው ምክንያት የተለያየ ምክንያት አለው። አንድ ሂስትሪ ክላስ ነው። ብሊፍ ጦርናት ብዙ አፍሪካ ስለ ባትል ኦፍ አድዋ አያውቁም። ሙሉ አፍሪካ ኮሎናይዝ የሆነ ነው የሚመስላቸው። እና እንደ ሂስትሪ ክላስ ነው አክቹዋሊ። እሱም ነበር ዋናው አይዲያ ያኔ። አሁን ባለፈው ሰኞ ነው፣ ዛሬ እንግዲህ ሮብ ነው። ሰኞ አንድ ከጋና ሪፖርተር ጆርናሊስት ኢንተርቪው አድርጎኝ ነበር ስለዚህ ላንች ጋና። እና ለምንድን ነው ባትል ኦፍ አድዋ ማነው የአድዋ ባትል የመረችው ብሎ ሲጠይቀኝ ምን እንደሆነ ታውቃለህ ወይ ብዬ ጠየቅኩት። አይ ሰምቼ አላውቅም። እዛ ነው ችግሩ አልኩት። ይሄን ያለማወቅ የራስህ አገር ባንዲራ ከለርክ በእኛ ላይ ነው የተመሰረተ በኢትዮጵያ፣ ለምን እንደሆነ ታውቃለህ ወይ አልኩት። አላውቅም አለኝ። ያው ችግሩ ይኸውና ለምን እንደመረጥኩት ይኸውና መልሶ። ኢትዮጵያ ከኮሎናይዜሽን ራሷን ፋይት አርጋ ከለለች እና የጣሊያኖቹን አስወጣች እና ኮሎናይዜሽን ፍሪ ነበረች። በዚህ ምክንያት ባንዲራዋ ለብዙ አፍሪካ ሀገር ምሳሌ ሆነ። ብዙ ይሄ የኛ ከለሮች አረንጓዴ፣ ቢጫ ብዙ በዚህ ምክንያት ነው የሚጠቀሙት። ካሜሩን ግን ጋናም ያው በጣም ብዙ ሀገራት በዚህ ምክንያት ነው። እና ይሄን በማሸነፋ አፍሪካ ዩኒየን የተመሰረተው ምክንያትም አንዱ ምክንያት ይሄ ነው ያዛል። እና እዚህ ነው ያለ። ለምን is pure Africa ይሄን አላወኩም አለ። እንዴት አፍሪካ ዩኒየን አሁን ዛሬ የምናውቀው በዚህ ምክንያት ነው። ይሄን ስለተዋጋች ነው። ይሄን ሁሉ አይገባቸውም። ይሄ ትልቅ ችግር ነው። አፍሪካ ሁሉ አሁን እዛ አውሮፓ ሀገር ሄዶ የሚታገሉት ከነጮቹ ጋር ሬሲዝም ይሄን ምን አታገለን? ይሄው እዚህ ተመልሰን መስራት እንችላለን። እና ይሄ ሁለተኛ ምክንያት ነው ለዳያስፖራ ማሳየት ቤታችን ይሄ ነው። እኔ ከነጮቹ ጋር አታገልም፣ ዘሬ አይደሉም፣ ማንነቴን አያውቁም እና እንዳያውቁም አልፈልግም። ወይንም ከፈለጉ የራሳቸው ጉዳይ፣ ግን ከነሱ ጋር ከሬሲዝም ጋር መታገል ምንም ምክንያት የለኝም። ይሄው ቤቴ እዚህ ነው፣ እዚህ መመለስ እችላለሁ። እውቀቱን ከዛ ይዤ እዚህ መግባት እችላለሁ። እዚህ ማንም ጥቁር ነች ነጭ ነች በመጥፎ አይን በመጥፎ መልክ እማይ የለም። እዚሁ ሰላም እና ምንድን ነው እዛ አውሮፓ ችግር ፍሪ አይደለንም። አሜሪካ እዛ በሾች ያሉት ካየክ ኑሯቸውም እዛ ከተቸገራችሁ እዚህ መቸገር አይሻልም? እዛም ተወደደ ይባላል፣ እዚህም ተወደደ ይባላል። አትሊስት እዚህ እየበላው ነው። there is a song, a very known song, ጌቲ አንድ ላይ ይባላል እና በጣም ይታወቃል። ይርስ ባክ ነው የዘፈነው እና ለመሳመሳማ ምን አለኝ አገር የሚላለው እና the meaning is እዛም ችግር ካለ እዚህም ችግር ካለ፣ እዛም ፈተና ካለ እዚህም ፈተና ካለ፣ ለዛማ ለምን እዚሁም ፈተናውን አላይም። እኔም አሁን ብዙ ዳያስፖራ ኢትዮጵያኖች ብቻ ሳይሆን ብዙ አፍሪካኖች እየነገርኳቸው ነዛ በጣም ከባድ ነው። ሜንታሊ እየተቸገረ ነው በጣም ብዙ አይነት የሜንታል ችግሮች አሉ እዛ አውሮፓ አሜሪካ ውስጥ። ለምን
ምን አይነት ትግል ነው ደግሞ? ለምን እኛን አክሰፕት አላደረጋችሁም? ዋይ እዚህ ወዲያው አክሰፕት የሚያደርጋችሁ ሰዎች አሉ። ትልቅ ኮንቲኔንት ከዛ የበለጠ 1.5 ቢሊዮን ሰው ነው አፍሪካ ውስጥ ያለ። እዛ ለ300 ሚሊዮን ትታገላላችሁ። ግማሹ የማይፈልጋቸው ካልፈለጉኝ አኪንጎ ነጮቹ ድሮ ሲሉ ነበር ካልተመቻችሁ ውጡ። እውነታቸውን ነው። ልክ ነው። እሱም ጭምር አይምሮሽ ውስጥ ነበረ ይሄ ጌም ዴቨሎፕ ሲደረግ። ይሄ ለዳያስፖራ ምሳሌ እንዲሆን ዳያስፖራ አዲሱ ጄኔሬሽን እዛ መታገል ምንም አያስፈልግም። አሁን አፍሪካ እያደገች አይደለ? አውሮፓ እኮ እና አሜሪካ ጦርነት ላይ ናቸው ካላወቃቸው። እዚህ ነው እንደውም እንደና ሶ ይሄ የራይዝ ኦፍ ፊርለስ አፍሪካን ነው ታርጌት ያደረገው። ምን እድሜ ላይ ያሉ አፍሪካውያን ነው ግብ ያደረገው? ማለት ጌሙን እንዲጫወቱ የሚጠበቀው በምን እድሜ ያሉ ናቸው እንደ ታርጌት? young generation እንግዲህ እንደፈለከው ያው መምላት ይችላል። ከ16 የኔ ታርጌት ከ16 እስከ 25 30 of course ከዛ በላይ ወይም በታች መጫወት ይችላሉ። ግን የኛ ታርጌት ኦዲየንስ እነዚህ ናቸው። ለምን ካልከኝ ያው ጌም ነው እና ሰዓት ያስፈልጋል ጌም ለመጫወት። እነሱ ናቸው ባለ ሰዓት እና 2 አሁን ይሄን ጌም ወደ ዌብ3 ልንለውጥ እንፈልጋለን። ዌብ3 ማለት በብሎክቼን ፕሌይ ቱ ኤርን ማድረግ እንፈልገዋለን። እየተጫወት ገንዘብ መስራት ወይንም ዲጂታል አሴትስ እንደ NFT ላይክ ልብሱን መግዛት፣ የተለያየ ከለር ልብስ መግዛት ትችላለህ። አሴትስ ይኖርካል ያቺን አሻንጉሊት ለማጠንከር እና ያቺ አሴት እየጠነከርክ ስትሄድ ሞር ቫልዩ አለው። ስለዚህ ትሸጠዋለህ። እንደዚህ ሜካኒዝም እየሰራ ነው። ስለዚህ ስራም ይሆናል አዲሱ ጄኔሬሽን ብዬ አስባለሁ። ወደ በኢትዮጵያ ወደ 100 ሚሊዮን ብር ገደማ ለማስፋፊያ ብላችሁ የፈንድሬዝ ያደረጋችሁ ነበረ ወይም ደግሞ ገንዘብ ኢንቨስተርስ ይመስለኛል ያሰበሰባችሁ ነበረ። ለዚሁ ነው ለዚሁ ነው። እና አሁን ገንዘብ ብትሰጠኝ እውነት ለመናገር ምን ላይ እንደማወጣው አላውቅም ከማርኬቲንግ ውጪ። ቢካዝ አፍሪካ በጣም ትልቅ ኮንቲኔንት ናት። 54 ሀገር ማርኬት ማለት አድቨርታይዝ ማድረግ በጣም ብዙ ገንዘብ ነው የሚጠይቀው። እሱ 1 2 ግን እውቀት ማስገባት አለብን። እንዴት? እውቀት ማለት ከዚህ በፊት የተሰሩ ጌሞች አሉ። ትልቅ ቦታ ያደረሱት ሰዎች አሉ። እነዚህ ሰዎች እዚህ ማምጣት አለብን። ያሉት አሜሪካ ውስጥ ነው ሞስትሊ ሲሊኮን ቫሊ። እነሱን ለማምጣት ብዙ ገንዘብ ይጠበቃል አትሊስት ለነሱ። ስለዚህ ይሄ ነው የኔ ኔክስት ፕላን። አሁን ላውንች ሲደረግ ኢትዮጵያ ላይ ብቻ ነው ላውንች የሚደረገው ወይስ የመጀመሪያው ኢትዮጵያ ነው የሚሆነው? መጀመሪያው ኢትዮጵያ ነው፣ ግን ዋና ቦታው ቤቱ ኢትዮጵያ እንዲሆን ነው። ያው አድዋ ነው። ሌላ ቦታ እንዴት መሰርተዋለሁ? ግን ብራንች ሊኖረው ይችላል። ገባኝ። ኮሚዩኒቲ ማለት ግን ይሄ አድዋ የተባለው ጌም እንደው ላይክ ሰው ሲጫወት ትንሽ ስቶሪውን ልትነግሪኝ ትችያለሽ? ምንድን ነው ላይክ ከአድዋ የተመረጡት ስቶሪዎች የትኛው አስፔክት የአድዋ እንደተመረጡ? ሆል ባትል ነው ወይስ እንደዚህ አይነት ነገር ነበር? ሆል ባትል አይደለም። because it's copyrighted። ዝም ብዬ ኮፒ ማድረግ የምችል ነገር አይደለም። ግን በሱ ላይ ነው አወጋጋቸው ማለት የሚጠቀሙት መሳሪያ እነሱ የኛ ወታደሮች ያን የተጠቀሙት ነው። ልብሳቸውም አለባበሳቸውም እንደነሱ ነው። ጸጉራቸው መልካቸውም የነሱ ነው። ነጭ የለበትም። ሁሉም ከኔ ከለር ወደ ዳርክ ነው። ጸጉራቸው ድሬድሎክስ፣ አፍሮ፣ ሹሩባ እኛ እንደምንሰራ ናቸው እንጂ የነጮች ስታይል የለበትም። ብዙ ጌም ነጭ ብቻ ነው። አይ ነው ከዛ ነው የጀመርነው። መሬቱን ስንሰራ ከተለያየ ሀገር ነው አይዲያ የወሰድ ነው። ኬንያ፣ ቦትስዋና፣ ቱኒዚያ፣ ኖርት አፍሪካም ጨምረንበታል። ዛፎቹ አለ አይደል ቦትስዋና ያሉ አይነት ዛፎች፣ ቤቶቹ ከኬንያ እና የኖርት አፍሪካ ማለት እነዚህ የአረቦቹ ኑቢያን ቤቶች በእነሱ ጊዜ የነበሩት በጦርነቱ ጊዜ ሁሉም እንዲኖሩ ተደርጓል። ቢካዝ ለኢትዮጵያ ብቻ አይደለም። ካራክተሯ ኢትዮጵያዊ ናት ኦፊሻል፣ ግን ከለር ጀስት ሚክስድ እንዲሆን ተደርጓል። ግን ይሄ የኤንኤፍቲው ኢኒሺዬቲቭ ላይ የነበሩ ሰዎች ናቸው ይህንኑ የሰራ ነው አልሽኝ። ኢንቨስተሮቹም የብዙ ሀገር ሰዎች ናቸው ማለት ነው። የዚህ የራይዝ ኦፍ ፊርለስ አበሾች ናቸው። ኢትዮጵያ ነው ያስነሳው ሙሉ በሙሉ። ናይስ ኢንትረስቲንግ በጣም። አሁን
ዳውን እንትኖቹን ከስልክ ላይ ማውረድ ይቻላል። ቤታ ቨርዥኑ ላይፍ ነው አሁን። ስለዚህ መጫወት ይችላል። ግን ገና ቱርናሜንት ገና በደንብ ፕሮሞሽን እናደርግበታለን ቱርናሜንት እንዲኖር እና የዚህ ወር መጨረሻም ሳውዝ አፍሪካ ሄጄ ፕሮሞት አደርገዋለሁ። ስለዚህ ብዙ ነገር ገና አዲስ ነው። ገና አሁን ነው ላውንች ያደረግነው ባለፈው ሳምንት። ስለዚህ አዲስ ፕሮዳክት ነው። ግን በአንድ ሳምንት ውስጥ አይ ቲንክ አሁን 500 ሰው ዳውንሎድ አድርገዋል። ምንም ትልቅ ፕሮሞሽን ሳናደርግ ላውንቹም አሁን ደርሰዋል። እዚህ ሙዚየም ኦፍ አድዋ ጋር ነው የምናደርገው። ጊዮርጊስ ፒያሳ ናይስ። እዛ ነው ላውንች የምናደርገው እና ሁሉ አፍሪካ አምባሲን ጠርተናል። ሳውዝ አፍሪካ እንመጣለን ብለዋል። ጋና፣ ኬንያ እነዚህ ዋና ትልልቆቹ እንመጣለን ብለዋል። ኢጂፕትም ሪሊ ናይስ። ሶ ላውንቹ ላይ ምን የሚደረጉ ነገሮች ይኖራሉ? ምን ይጠበቃል? ፕላኑ አሁን ሁሉ ነገር በራይዝ ላይክ የግቢው ነው የአድዋ ሙዚየም ግቢ ላይ ሁሉ ነገር የራይዝ ኦፍ ፊርለስ ቲም ሆኖ ተሰርተዋል። የወታደርነት ኢቨን ወታደር መስለው የሚለብሱ ሰዎች እዛ ሰው ሲገባ በሙዚየሙ ቱር ያደርጋሉ፣ ያስረዳሉ። ከዛ ሰው ቁጭ ይላል እና ሂስቶሪሽን ይመጣል እና ያስረዳል እና በጨዋታ መልክ ሂስትሪውን። ከዛ ጌሙን ፕሬዘንት አደርጋለሁ እኔ። ከዛ በኋላ የባህላዊ ነገሮች ይቀርባሉ። የጌሚንግ ነገር ተነስቶ አንድ ሁለት ጉዳዮችን ባናነሳ በጣም ሊቆጨኝ ይችላል እና ጌሚንግ ብዙ ሰው የጌሚንግ ኢንዱስትሪ የሚያስበው እንደ ንግድ በዛም ሲል መዝናኛ መጫወቻ ምናምን ብሎ ነው። ጌሚንግ ግን በጣም ብዙ ካልቸራል ግብግብ ባትል ያለበት ፖለቲክስ ያለበት ጉዳይ ነው። ለምሳሌ ከቫዮለንስ አንጻር ብዙ ነገር ይነሳበታል። ከካልቸራል ሪፕሬዘንቴሽን አንጻር ብዙ ነገር ይነሳበታል። በተለይ ከካልቸራል ሪፕሬዘንቴሽኑ ጉዳይ በጣም የሚስበን ጉዳይ ነው። ለምሳሌ በኤዥያዎች ለረጅም ጊዜ የጌሚንግ ማርኬት ሆነው እያለ በበቂ ሁኔታ ሪፕሬዘንት አልተደረግንም ኤዥያዎች እየተባሉ ኮምፕሌን ያደርጉ ነበረ። ሶ ምናልባት አሁን አፍሪካ ውስጥ አንቺ ቢዝነስ ውስጥ ስትገቢ እኔ ሌላውን ሀገር የጌሚንግ ኤክስፒሪየንስ ስለማላቀው ምናልባት አፍሪካም ላይ the first of its kind ሊሆን የሚችል ነገር ነው የራይዝ ኦፍ ፊርለስ ወይስ እንደዚህ አይነት ሙከራ ሌሎች አፍሪካ ሀገሮች ላይ ኦልሬዲ አለ? አለ። እኔ መጀመሪያ አይደለም ግን መጀመሪያ ለመሆን አይደለም አላማዬ፣ ቤስት ለመሆን ነው። ይሄን በጥሩ ሁኔታ በጥሩ ፎርም ከዚህ በፊት የተሰሩ ጌሞችማ አሉ እዚህ አፍሪካ ውስጥ። ፖፑላር ጌሞች አሉ አይደል? ፖፑላር ባይባሉም አሉ የተሰሩ እና ጥሩ ስራ ነው የሰሩት። ግን ማርኬቲንግ በጀት ይፈልጋል። እኔ ገንዘቤን ጌሙ ላይ ሳይሆን አሁን ብታየው ብዙ ሰው ኮመንት የሚሰጠው አይ ግራፊክሱ ጥሩ አይደለም፣ ይሄ ጥሩ አይደለም። እሱ አይደለም ዋናው። ሰዎች መጀመሪያ ስሙን ብራንዱን ትልቅ ማድረግ አለብን። ፖፑላር ሲሆን ኦፍኮርስ እየተሻለ ይሄዳል። አሁን እንደነ ማይንክራፍት እና ሮብሎክስ ካወቃቸው እስካሁን ምንም አላሻሻሉም። ሲጀመር የነበሩት ናቸው ግን ትልቅ ነው በጣም በተለይ ማይንክራፍት በጣም እንትን ፈጥሯል በጣም ያ ምናልባት ግን ይሄ የጌሚንጉ ቅድም ስታነሺ ወደ ብሎክቼን የማስገባት ሀሳብ አለ። ኢትዮጵያውያን እዛ ነገር ላይ ለመሳተፍ የሚከለክለን ነገር አይኖርም? እውቀት ትንሽ ትምህርት ነገር አብሮት ይፈልጋል። እሱን አብሮ እንደ ፓኬጅ ይኖራል ወይስ እንዴት ነው? ያ ግዳችን ነው። አብሮ እንደዛ ታስባላችሁ? ስለዚህ እንደጀመርኩት መመለስ አይቀርልሽም እኮ ነው የምልሽ እኮ። ኢትዮጵያውያን ወላጆች ብዙ ጊዜ ልጆቻቸው በሚጫወቱት ጌሞች ኮንሰርንድ ናቸው፣ ያሳስባቸዋል። ልጆቹ በጌሚንጉ በሚጫወቱት ጌም ምክንያት ብዙ የማይፈልጉትን እውቀት የማይፈልጉትን አስተሳሰብ እየተጨመረባቸው ነው ብለው ያስባሉ። የራይዝ ኦፍ ፊርለስ ለኢትዮጵያውያን ወላጆች እንዲጠቀሙት ለልጆቻቸው እንዲጫወቱበት ለማድረግ ቅድም ከተጠቀሰው የአድዋ ታሪክ ባሻገር ሌሎች ምክንያቶች ይኖሩት ይሆን? ያው እንዳስረዳው ስራም ሊሆን ይችላል። ፕሌይ ቱ ኤርን ነው። ስለዚህ እንደ ስራ ነው። አንዱ ምክንያቱም ደስ ያለኝ የድሮ ሂስትሪ መሆኑ እዛ የሚጠቀሙት ዌፐንስ ዛሬ የሉም። እኔ አንዳንድ ጊዜ የሚያስፈራኝ ጌሞች ላይ የዛሬ ጌሞች ላይ እንደ ኮል ኦፍ ጁቲ ምናምን አይነት ጌሞች የሚያስፈሩኝ እነዚህ ጠመንጃዎች እውነተኛ ጠመንጃዎች እና ሳያቸውም እውነት ይመስላሉ እና ጌሙ በደንብ ያስረዳል እንዴት እንደምጠቀም። ቫዮለንስ ሁሉ እያሳደገ ነው።
አስተማረኝ እኮ እንዴት እንደምጠቀመው መሳሪያው እና አሜሪካ ካለክ ደግሞ ሄደክ መግዛት ትችላለህ ልክ እንደ ዳቦ so it makes no sense ይሄ እንዴት ልጆችን ያስተምራሉ ይሄን ስለዚህ ለዚህ ነው የድሮ ሂስትሪውን የወደድኩኝ እና እውነተኛ ግራፊክስ አይደለም ሰው ሲሞት like ደሙ ምኑ እንደሱ አይነት አይደለም ከተዋጋዝ ሰው ይወድቃል በቃ እንቀጥላለን ያም እንደዛ ሆኖ ግን ልጆችን ሁክ እንዲያረጋቸው የሚያረግ ነገር ነው አሁን ልጆቹ አንዳንዴ ሁክ የሚያረጋቸው ሁክ የሚያረገው like እንትን ነው ማሸነፍ ባትል አይደለ like የቀረው ነው የሚያሸንፈው አገሩን so እሱ ነው ሁክ እንጂ እንደ Call of Duty ብዙ ሰው ገድዬ ነው እንደሱ አይነት አይደለም ግን play to earn ከሆነ ደግሞ አዋቂዎችም ሊጫወቱት የሚችሉት ጌም ነው ማለት ነው የኛ ታርጌት ኦዲየንስ አይደለም ግን ምንም የሚከለክልክ ነገር የለም ቅድም ወደ ተነሳንበት ጉዳዮች እንመለስና ወደ መጨረሻዎቹ ጥያቄዎች ይሄዳለሁ ሶሻል ሚዲያ ለብዙ ኢትዮጵያን አስተዋውቆሻል ከብዙ ኢትዮጵያን ጋር አገናኝቶሻል አሁን ራሱ ከኔሳ ስትመጣ ወደ ላውንቹ ስትመጣ በሚታወቅ ስም ሆኖ ነው የመጣው አሁን ደግሞ እንደማስተውለው you're having reservations about it ነገር አለ አይደል በደም ለብዙ ላለመምጣት ምናምን ምንድነው ምክንያቱ ለመቀነስ እየገፋፋሽ ያለው እኔ እውነት ለመናገር ሶሻል ሚዲያ ለኔ ጀስት ማርኬቲንግ ነው ኦኬ ግን ሱስም ነው ባንድ በኩል እሺ እና መጥፎ ሱስ ነው ማለቴ ሳይሆን ኢንፍሉዌንስ አለው እና አሁን ልጆችም ትልቅ እየሆኑ ነው ስለዚህ ምሳሌ መስጠት ይገባኛል at some point ይገባቸዋል ምን ቀን ሙሉ ቴሌፎን ላይ ሳይ ነው የሚያውቁኝ መጥፎ ነው ማለት አይደለም የነሱ ጄነሬሽን ነው ስለዚህ እነሱም ሌላ ነገር የሚጠብቁ አይመስለኝም ግን የኔ ሐሳብ አንድ ቀን የፈለኩበት ቦታ ስደርስ ሁሉ ነገር ለማድረግ የፈለኩት ሞመንት ላይ ስደርስ ከዚህ በኋላ በቃኝ ካልኩኝ ብጠፋ ከኢንተርኔት ላይ ደስ ይለኛል እኔ ያለኝን መካፈል ደስ ይለኛል ግን በፍሪደም እውነተኛ ፍሪደም ከሶሻል ሚዲያም ላይ መልቀቅ ነው really ለምን አንተ ለምደኮ ነው የምትጠይቀኝ ተሳሳለህ ከሶሻል ሚዲያ በፊት የአይምሮ ስፔስ እና ፍሪደም አይምሮ ውስጥ የነበረው ፍሪደም how I miss it so like do you think ይቻላል ብለሽ ታስቢያለሽ ያ ደስተኛ ከሆንኩኝና የፈለኩትን ካገኘውና ከደረስኩበት why not ለምሳሌ አንቺ ቢዝነስ በጣም ብዙ ማርኬቲንግ ይፈልጋል ብዙ ከዚህም በኋላ የምታስቢያቸው የምትፈጥሪያቸው ነገሮች ስለሚኖሩ ሶ ለማርኬቲንግ ነው የምፈልገው ብለሻል እሱንስ እንዴት ልታደርጊ ነው ቢዝነሱ ነው የሚያድገው ቢዝነሱማ ከሶሻል ሚዲያ ላይ አይጠፋም እኔ ግን መጥፋት እችላለሁ ኦኬ የሶሻል ሚዲያ ቅድም ያልሽው ከአዲክሽኑ ባሻገር ሌሎች እንዳትወጂው ያደርጉሽ ምክንያቶች አሉ ሶሻል ሚዲያ አሁን ብዙም ነገር ምጣራ የለም ግን ዞሮ አሁን የኔን ጸባይ ሳየው ጠዋት አይኔን ስከፍት የመጀመሪያ ነገር የማደርገው ቴሌፎን ማየት ነው የሚጀምረው ሰዓት ለማየት ነው ለሱ ብዬ ነው actually ቴሌፎኑን ማነሳ ግን እቺ ሶሻል ሚዲያ ሳይኖቹን አለ አይደል የገቡት ሜሴጆቹን አውቶማቲካሊ ማንበብ ጀምራለሁ ስለዚህ ሱስ ሆነ ማለት ነው ማቆም አልቻልኩም እንትን ምንድነው አላርም አጠገቤ ያስቀምጬ ሰዓቱን እዛ ላይ አለው ከተባለ ደግሞ ኢቭን እሱን ባረግ ራሴን ማስለመድ አለብኝ ኦኬ ቴሌፎን አታንሺ ተነስተሽ ታጠቢ ልክ ወደ ትንሽ ልጅነት ተመለስኩኝ ማለት ነው ስለዚህ ይሄን ኑሮዬ ያዘ ማለት ነው ይሄ ነገር አይ ነው ኮሙኒኬሽን ነው ባንድ በኩል እና ኮሙኒኬሽን ለኔ በጣም ኢምፖርታንት ነው ግን መካከለኛ መንገድ ያለ አይመስለኝም ወይንም ቴሌፎን ዘግቶ መኖር መቻል ወይንም ሶሻል ሚዲያ አጥፍቶ ማለት እና ለኮሙኒኬሽን ብቻ መጠቀም ግን እሱም ራሱ በጣም ቶክሲክ ነው ባንድ በኩል ለምን ሰው 24 ሰዓት አክሰስ አለው ወደ አንተ ዋትስአፕ ቴሌፎን 24 ሰዓት በፈለገው ሰዓት ሊደውልልክ ወይንም ሜሴጅ ሊልክልክ ይችላል እና የኛ አእምሮ ደግሞ የቺን ፒንግ ስንሰማ ቴሌፎን ማንሳት ነው ምናልባት ሶሻል ሚዲያ ሌላ ደግሞ ቶክሲሲቲው በጣም ብዙ ጊዜ ይነሳል
እሱስ አፌክት አድርጎሻል? እሱ ተጽዕኖ ፈጥሮብሻል? እንደዛ አይነት የቶክሲክ ፊሊንግ አለው? ያኔ ያን ቲክቶክ ሲጀምር የመጀመሪያ ነገር የጠበቅኩት እሱን ነው። ኦኬ እኔ ሁሉ መጥፎ ነገር ጠብቃለሁ ከመጀመሪያው፣ ስለዚህ አያስደነግጠኝም። ግን ያደክመኛል ማለት እንዴት? አንድ ነገር ሲበዛ ይደክማል። በቃኝ ማለት አለ። እንደዛ አይነት ስሜት ፈጥሮብሻል? ሆላንድ ማደግሽ መቼም አንቺም ላይ የባህል የምናምን ተጽዕኖ ይኖራል ብዬ አስባለሁ። ያስተሳሰብም እና ሆላንዶች በጣም በስቲንጂነት ይታማሉ፣ ቋጣሪ ናቸው ይባላል። እንደዛ አይነት ተጽዕኖ ፈጥሮብሻል አንቺ ላይ? ኧረ ብዙ። ግን በአንድ በኩል አሁን ራሴ በዚህ እድሜ ሳያቸው መጥፎ ነው ማለት እንችላለን? አልችልም። ግን እነሱ በጣም ብልጥ ናቸው፣ በሱ ጎበዝ ናቸው። እነሱ ለሰው ማሳየት ሳይሆን የራሳቸው ቤት ገዝቶ አንድ ሳይሆን 3-4 ገዝቶ በጣም ስማርት፣ ለሰው ሳይናገሩ። አንቺ የእሱ ባህል ተጽዕኖ አለብሽ? እኔ ኒዘርላንድ ግማሽ ባህሌ ነው ያለ። ኒዘርላንድ ዛሬ ያደረሰኝ ቦታ ኒዘርላንድ ነው። ስለዚህ ለእኔ ግማሽ ባህሌ ነው። እንደነሱም ባልሆን እነሱም እንደነሱ ባይቆጥሩም እንደ አዶፕሽን ሀገሬ ነው የምለው። አዶፕት የሆኑ ልጆች የዛም አይደሉም የዚህም አይደሉም። በቃ ኒዘርላንድ እንደሱ ነው። የመጨረሻ ጥያቄ ላይ ልምጣ። በብዙ ሀገሮች ላይ በተለይ ደግሞ ይሄ የዌብ3 ላይ ስለሆነ ኢንቨስት የምታደርጊው በቃ ይሄ ነው የሚባል ሀገር የለውም። ኢንቨስትመንቶችሽ ብዙ ግሎባል ኢንቨስትመንት ሊባል የሚችል ነው፣ ብዙ ባውንደሪ የለውም። ግን በልጅነትሽ የሚሆን በቃ በቅርብ ጊዜ ዓመታቶች ውስጥ ኢትዮጵያ ላይ ኢንቨስት አደርጋለሁ ብለሽ የምታስቢበት ነገር አለ? ምንድን ነው ልትነግሪኝ ትችያለሽ? ሪል ስቴት እና አንድ ቤት ሳይሆን አንድ ኮሚዩኒቲ ብሰራ ደስ ይለኛል። እንዴት? አሁን ሁሉ ነገር ላይክ ሃይ ሆን አይደል ማለት ህንፃዎች ናቸው። እኔ ግን አሁን ዱባይ ውስጥ የምኖረው ኮሚዩኒቲ ውስጥ ነው። ዘበኛ ያለ ቤት ማነው ፊት ለፊት እንደ ቤት ስገባ ዘበኛውን አልፌ ነዋሪ ብቻ ነው የሚገባ፣ ወይንም እንግዳ ሬጅስተር ከተደረገ ከዛ ሴፍ ነው እዛ ኮሚኒቲ ውስጥ። ልጆቼ እዛ ቢጫወቱ ምን አይጠፉም። ለምን እዛ ኮሚኒቲ ውስጥ ተዘግቶ ነው ያለ። ዱባይ ወንጀል ምናምን አለ ማለት ሳይሆን ግን አይታወቅም። እኔ ያው ልጆቼ ትንንሽ ናቸው፣ ስለዚህ ሁሌ ሴፍ እንዲሆኑ ነው የምፈልገው። እንደዚህ አይነት ኮሚኒቲ ኢትዮጵያ ውስጥ ብሰራ ደስ ይለኛል አንድ ቀን። መቼ? ኢን ዘ ኒር ፊውቸር ሊሆን ይችላል ወይስ? በ40 በጡረታ ወጣለሁ ብያለሁ። ከዛ በፊት ወስነሻል? ሶ ሌስ ዳን 10 years ነው ማለት ነው የምትጠብቂው? 6 ሪሊ ናይስ። እሱ እንኳን ላይክ ይሄ እኔ መጥቼ በእጄ እሰራለሁ የምል ነገር አይደለም። ኢንቨስትመንት ነው ይሄ። እዛም ሆነሽ ልትሰሪ ሰው ነው የሚሰራ ወይም ተቀጥሮ ነው የሚሰራ። ግን እንደዚህ አይነት ነገር በአቋቁም አንዴ ደስ ይለኛል። ትንሽ ኮሚዩኒቲ አይደለም፣ በአንዴ ትልቅ መሰራት አለበት። ኤቨንቹዋሊ ፐርማነንት ሬዚደንስ ሊሆን የሚችለው የትኛው ይመስልሻል? የትም አልኩክ ከኢንተርኔት ላይ ብቻ መጥፋት ሳይሆን ጀስት ኖማድ ላይፍ ስታይል ነው የምፈልገው። የትም አይደለውም። የፈለኩበት ቦታ የፈለኩበት ሰዓት መገኘት እችላለሁ። ኢንትረስቲንግ። ዛሬ እዚህ ነገ እዛ እንደዚህ ያልኩኝ። ናይስ። ጥያቄዎችን ጨርሻለሁ። የአድዋን መሰረት ያደረገው የራይዝ ኦፍ ፊርለስ ጌሚንግ በጣም እንዲሳካ እመኛለሁ። መልካም ምኞቴ ነው። ደግሞ እኔም ራሱ ጌሙን ዳውንሎድ አድርጌ እጠቀመዋለሁ። ጌሚንግ በጣም ወዳለሁ። የጌሚንግ ወዳጅ ነኝ። ያ በጣም የቱ ጌሞች ቅድም አላውቅም አላልከኝ? አሁን ጌሚንግ ኢንዱስትሪውን ነው እንደ ንግድ አላውቀውም እንጂ በጣም ነው የምወደው። ፕሌይስቴሽን አሁን የቅርብ ጊዜ እንትን ፕሌይስቴሽን ነው፣ ግን ኦንላይን የስልክ የሞባይል ጌሚንጎችን በጣም ብዙ ይጫወታለሁ። ሶ አም ሹር አም ጎነ ላቭ ራይዝ ኦፍ ፊርለስንም በጣም ወደ ይመስለኛል። እና ፊድባክም ስጠን ለማድረጋቸው በጣም ብዙ የደጃፍ ተመልካቾችም የአድዋ ላይ መሰረት ያደረገ በመሆኑ እንዲጠቀሙት በጣም ጠይቃቸዋለሁ። ምክንያቱም ይሄ ጌም ቼንጀር ሊሆን ይችላል። ብዙ የሪፕሬዘንቴሽን የምናምን ጥያቄዎች ቅድም እንዳነሳው ስላለበት ማለት ነው። ከኒሳ ሙሉነህ በደጃፍ ተገኝተሽ ለነበረን በጣም ሸጋ ቆይታ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እኔም ቆንጆ ቆይታ ነበር። ናይስ